ካሪዝማቲክ ይሄ ነው እምነቱ እና መሰረታዊ የዶግማ ችግር ያለበት እንዴ እግዚአብሔር እኮ የቁጥር ነገር አያሳስበውም 12ቱ ሐዋርያት ናቸው በአለም ተበትነው ወንጌልን የሰበኩት አይ ቁጥራችን እኔ እንደውም ለምን ነው እንዴ ሰው ላይ የምትጫወቱት ብዬ አንዱ ጠይቄው ነበር አይ ቁጥራችን ስለሚያንስ ነው አለ አቤት አልኩት ቁጥራችን እንጂ የክርስቶስ ነገር አሳስቧችሁ ሳይሆን የቁጥር ነገር አሳስቧችሁ ነው አልኩት አው በዛ ስንል አለ ብቻችን እንኳን እንዋጣለን በጣም ነው የሚያሳፍረው ለካስ የተሰበሰባችሁት የክርስቶስ ትምህርት ገዷችሁ ሳይሆን ቁጥራችን አንሷል ብላችሁ ነው በጣም ነው የሚያሳፍረው ኦኬ ጎንደሬው ቀጥል የሞተው ለተመረጡ ሰዎች እንጂ ለሁሉም አልሞተም የሚለው ነገር ነው ነገር ግን አንተ የምትከተላት የነበረችው ፔንቴኮስታል የምታምነው የኢየሱስ ክርስቶስ የመስቀል ላይ በአጥነት ቤዛው ደሙን ማፍሰሱ ለሁሉም ነው ስለዚህ ኢየሱስ የሞተው ለሁሉም ነው ብላን የምታምነው ስለዚህ አንተ የምታምንባት ፔንቴኮስታል ትክክል ነበርችና እኔ ማምናት ቸርች ጎንደሬው እኔ ማምናት ቸርች እንዲህ ባትል እንኳን ባትል ክርስቶስ ኢየሱስ መጻፍ እኔ ሲጀመር እኔ የሆነ ተቋም የጎረምሶች ስብስብ የሆነ ግሩፕ እንደዛ አይደለም ገብቷል እኔ እማምነው መጽሐፍ ቅዱስን ነው ከዚህ በኋላ ጸረ መጽሐፍ ቅዱስ የሆነ ጸረ አባቶች ትምህርት የሆነ ሲጀመር አብሮ ሊሄድ አይችልም ሁላ አጠገቡ ሊቀመጥ አልችልም አጠገቡ ማለት እዚህ ምን አለ መሰለህ በጣም አሁን ክሊር እንዲሆን ለምፈልገው እዚህ ቲክታክ ፕላትፎርም ላይ አንድ ሰው መጥቶ የራሱን ትምህርት የሚያስተምር ሰው የለም አንድ ሰው ሁሉም ተዘጋጅቶ የሚመጣው ኦርቶዶክስን ሞግታለሁ ብሎ እንጂ ትምህርቴን እኔ ልዩነቱ ምን መሰለህ ወንጌል አማኝ በሚለው በጠቅላላ እዚህ ፕላትፎርም ላይ ያለና በኦርቶዶክሶች መካከል ያለው ልዩነት ምን እንደሆነ ታውቃላችሁ ኦርቶዶክሶች ትምህርታቸውን ያስተምራሉ ወንጌል አማኝ ደግሞ ኦርቶዶክስን ሊተች ይመጣል ሰውን አሁን እዚያ ውስጥ ያለው ወንጌል አማኙን ሰብስባ ብትጠይቀው ስለራሱ ትምህርት አያውቅም ስለ ኦርቶዶክስ ብትጠይቀው ግን ቁጭ ብሎ ስድብ ሊነግርህ ይችላል ምክንያቱም ስድቡን ስለሚቃረም አሁን ያየሁት እንደዛ ነው እስኪ አሁን እኔ አንድ ኤግዛምፕል ልስጥ አንድ ቃል የሚባለው እንደማለ ሜኖናይት ነው መሰረተ ክርስቶስ ነው አንድ ቀን the seven pillars of salvation የሚለውን ወጥቶ ልክ ካልቪኒስቱን የካልቪኒስቶችን የሉትራንን እንዳጋለጥኩት አንድ ቀን ወጥቶ አውርቶ ያውቃል አንድ ቀን በስተት ለምን እንደማያወጣ ታውቃለህ አንድ ቀን በስተት the seven pillars ከወጣ አንድ ሰው በስተት መሰረተ ክርስቶስ ቸርች አይደለም ዳኛ መሆን አይቻልም አቃቤ ህግ መሆን አይቻልም ወታደር መሆን አይቻልም ወጣ ስለ እምነት መሞገት አትችልም እስኪ ይውጣና ሰሙ የተናገረው ስተት ነው ይበል neither ካቶሊክ ኖር ፕሮቴስታንት ናቸው ካቶሊክም ፕሮቴስታንትም አይደሉ ሞርቴ እንደሚያደርጉት ወደ ካቶሊክ ነው እስኪ ይውጣና ውሸት ነው ብሎ ያወሩ በተደጋጋሚ እኮ እኔ ከዚህ ቀደም እኔ ልክ ይሄን ቶፒክ ሳነሳ ላጥ ያለ የሚወርደው ቃል ለዛ ነው ለምን ሽቀላ ነው እዚህ ሚዲያ ላይ የተያዘው ሰው ለምን ገደል አይገባም ለምን ገሃነም እንዲህ በጭንቅላቱ አይገባም ምን አገባቸው እነሱ ሳንቲ ያገኙ እንጂ እዚህ አንድ ቀን ስለ ትምህርቱ አውርቶ ያውቃል አያውቅም ለምን የሰው ህይወት አሳስባቸው ካመነበት እኮ አንድ ሰው አይደለም ጉግል እያደረገ ለምን ይመስላችኋል እድሜ ልክ ሆነ ሰው ሲጀመር ሜኖናይት ተቀበላለች ወይ አሁን እሱ የሚጠቅሳቸውን አባቶች አትቀበልም ሜኖናይት ትምህርቱ አላት የላትም ትምህርቱ ስትሮንግሊ ኦፖዝ ታረጋለች ምን ይሰር አባቶች ለምንድን ነው የሚለው ስትሉ ትምህርቱን የሚያነሳ ከሆነ እዚህ ቲክታክ ላይ አንድ ሰው አጠገቡ ቁጭ አይልም ስለዚህ ሰዎችን እንዲከተሉት ማድረግ አለበት
ቁጭ ብሎ ክሪቲሳይዝ ማድረግ አለበት። ማነች የፈረደባት ኦርቶዶክስ የምትባል ቸርች አለች። ቁጭ ብሎ እስኪ ቃሌ the 7 pillars of salvation የሚለውን የሜኖናይት ቸርችን ያው እኔ ነኝ ሜኖናይት ነው ስልስል ሲደበቅ አሁን በቀደም ነው አይደል ይሄ በግርግሩ እኛ ሜኖናይት ነን ብሎ ያወራው ቪዲዮ ሰርቷል። ሜኖናይት ነን ብሎ እስኪ የሜኖናይትን ትምህርት አውጥቶ ያስተምር እንዲህ እያሳየ ከአባቶች ትምህርት የሱ አባቶች ትምህርት አይሻልም? የማያምናቸውን አባቶች ከኦርቶዶክስ ጋር ስግጥ ብሎ ከመጨቃጨቅ እስኪ የሱን አባቶች ትምህርት ያወጣ። እስኪ ከጊፍት የዘለለ እውነት እስኪ የልጅ እውነት ድኗል ወይ? እስኪ አምጡት። ድንሃል ወይ? እስኪ ትምህርትን ግለጥ በሉት። በአንተ ቤተን በቸርች ፖሊስ ይድናል ወይ? ወታደር ይድናል ወይ? ጠበቃ ይድናል ወይ ብላችሁ ጠይቁት። እስኪ ታምናለች ወይ? በእምነት ዙሪያ የሚደረግ ሙግቶችን አንተ ቤተ እምነት ታምናለች ወይ? ይሄ ዶግማቸውን እየነገርኳቸው ያላችሁ ዶግማቸውን። አሁን ሙሉ ልንገርህ፣ አሁን ከረንትሊ 40,000 ደርሷል። ጴንጤና ፕሮቴስታንት አንድ ላይ 40,000 እንደው ሞርዳን 40,000 ነው የሚለው። 40,000 የተለያየ ዶክትሪን አለ። የት? በውጭ ሀገር ቁጭ ብለህ ከውጭ ሀገር ትቀበልና ቁጭ ብለህ እዚህ ካለው ጋር ኮላብ ታደርጋለህ። መቼ ነው ከገንዘብ የዘለለ እንትን ኖሯችሁ? መቼ ነው ምዕመኑን ትምህርት የምታስተምሩት? እውነት ፋውንደሮቻችሁ መጽሐፍ ቅዱስ ይቀበላሉ ወይ? አሁን ለምሳሌ ሉተራንና ካልቪኒስቶች የዮሐንስ ራእይና የያዕቆብ መልእክትን አይቀበሉም። መስራቻቸው ካልቪንና ሉተር ስለሆኑ አንድ ኤቪደንስ እኔ እንደውም ጠይቀዋለሁ። አንድ ኤቪደንስ አንቱ ሉተርና ካልቪን የራእይ ዮሐንስ ራእይ የራእይ መጽሐፍንና የያዕቆብን መልእክት የሚቀበሉ ከሆነ አንድ ኤቪደንስ አምጡ ብያቸዋለሁ። አንድ የበስተት ኤቪደንስ አያመጡም። እንደውም ያዕቆብን በጣም ሲሰድቡት ነው የምናውቀው። ከዛ አንድ ላይ ትመጣና ወንጌል አማኝ ነን አንድ ለን ወንድሞች አንድ ሆኑ። በምንድን ነው አይደል የሆኑት? በጉርብትና በጓደኝነትማ እኮ አንድ ነን። ከማንም ጋር እኮ ከእስላሙም ጋር ተዋደን ተፋቅረን እንኖራለን። ዶክተሪን የሚባል ሃይማኖት የሚባል ነገር ይለየናል። ግን እኔ አሁን አንድ ካልቪኒስት ለኔ ከአንድ ሙስሊም የተሻለ እይታ የለኝም። ምክንያቱም ትምህርታቸው እንደዛ እንድል ስለሚያደርገኝ ከኔ ጋር አንድ ስላልሆነ በትምህርት ደረጃ አብረን መቆም ስለማንችል አይ ይሄን የመሰለ ክርስቶስ ላይ ያለን ሄረሲና መንፍቅና ይዘክ አይ ለወንጌል ስትል አብረቆ የትኛውን ወንጌል ለምሰብከኝ? ወንጌል ማለት ምን ማለት እንደሆነ ታውቃለህ? ኢየሱስ ለዓለም ተሰቅሏል፣ ሂዱ ንገሩ፣ ለዓለም አውሩ። ይሄን እኮ ነው የነገራቸው። ወንጌልን ለፍጥረት ሁሉ ስበኩ ሲላቸው ወንጌል የተባለው ይሄ ነው። ያለምን ኃጢአት የሚያስወግድ እግዚአብሔር በግ ክርስቶስ ተገልጧል እያልክ ነው ወንጌልን ስበክ የተባልከው እንጂ ሄደ እንዴ ምን ወንጌል መስበክ ለምን አስፈለገ ታዲያ? እንዴ ምንድነው ጥቅሙ? እግዚአብሔር እናንተ እንደምታስቡት ጨካኝ አምላክ ሆነ በደብል ፕሪደስቲኔሽን አማኞች እና ሲንግል ፕሪደስቲኔሽን አማኞች እግዚአብሔር እናንተ እንደምታስቡት ጨካኝ ቢሆን አስቀድሞ የሚድኑትን መርጧል እና የማይድኑትን መርጧል አስቀድሞ። እንዲህ ብለህ የምታምን ከሆነ እኔ እንዲህ አይነት አረመኔ አምላክ የለኝም። ይቅርታ አድርግልኝ። እኔ ማምነው እግዚአብሔር የሰው ልጅ ማዕከላዊ ፍጥረት አድርጎ ፈጥሮታል። ማዕከላዊ ፍጥረት ለወደደው ይገዛ ዘንድ እሳትና ውሃ አቅርቤልሃል ለወደድከውን ምረጥ ነው እንጂ ሲፈጥረንም ግማሹን ለገነት ብዙውን ደግሞ ለሲኦል። የሰው ልጅ ወዶ በፍቃዱ አይደለም ኃጢአት የሚሰራው ስለተቀደረበት ስለተፈረደበት ነው። ይሄ እኮ የቀድር ትምህርት ማለት ነው። የማኔ ትምህርት የማኔ የፍልስፍና ውጤት ማለት ነው እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። ካልቪን እኮ በየአደባባዩ ሰው ሲያሰቅል ሰው ሲያሳርድ የነበረው እኮ ከየትም የመጣ እኮ አይደለም። ኦሬዲ አንድ ሰው አስቀድሞ ከተወሰነለት ይድናል ብሎ ስለሚያምን ነው።
እንዴ ስቅላት በስቅላት መገደልን እኮ ጆን ካልቪን ይደግፋል ታውቃላችሁ። ግደሏቸው ሁሉ ይላል። ሰው አስገድል ነበር በነገራችን ላይ ታውቃላችሁ። ያን ማርቲን ሉተር እኮ የጀርመን ገበሬዎች ላይ በነፍሳቸው ሲጫወትባቸው የነበረ አረመኔ ሰው እኮ ነው። የጀርመን ገበሬዎች ላይ ከማን ጋር? ከሀብታሞቹ ጋር ወግኑ። መተ ሉተር በሲንግል ፕሪዴስቲኔሽን አምኗልና አንተም ሲንግል ፕሪዴስቲኔሽንን እመን ብትለኝ እግዚአብሔር ዓለም ሳይፈጠር የመረጣቸውን ነው የሚያድኑት ማለት ሲል ምን ማለት ነው ብለህ ስትጠይቀው እኔ እንደውም ከናቲ ሉትራን ጋር 3 ጊዜ ተቀጣጥረን ጠፍቷል። ናቲ ሉትራን ከሱ ጋር ዲቤት ማድረግ ደስ ይለኝ ነበር። እየነገርናችሁ ነው። በጣም ጥንቃቄ አድርጉ እውላችሁ። እንዲህ አይነት ትምህርቶች ኤቲስት ነው የሚያደርጓችሁ። እንደ ኦገስቲን ነው የምትሆኑት። ኦገስቲን መጨረሻው ሳያምርለት ነው ሄደው። ልክ እንደ ተርቱሊያን ሄደ ቤተክርስቲያን ውስጥ በቃ እንደኔ ማን አለ። መጨረሻ ለስ ሞንታኒስት ሆነ ሞተ። ሞንታኒስት። ኦገስቲንስ ቀወጠ። ልክ ከማኒኪያኒዝም ወደ ክርስትና እንደመጣ ቀወጠው ለጉድ። መጨረሻስ ማኒኪያኒስት ሆነ። ኦረንታሎች እንደውም ቅዱስ ብለው አይጠሩትም። እንደ ላይት ኦፍ ካቶሊክ እንደ ፕሮቴስታንት የሚባለው ኦገስቲን በሌላ ትምህርቱ አይደለም፣ በዚህ ትምህርቱ ነው። ትቀበላላችሁ? ይሄ ትልቅ ጥያቄ ነው። ኦገስቲን ጥምቀት ለድነት ብሎ ያምናል። የህፃናት ጥምቀትን ያምናል ለድነት ብሎ። ኦገስቲን ምስጢራት ቅዱስ ቁርባን የዘላለም ህይወትን ይሰጣል ብሎ ያምናል። ለኃጢአት ስርየት ነው ብሎ ያምናል ኦገስቲን። ይሄን ታምናላችሁ ሲባል አይ እቺ የኦገስቲንን ምንፍቅናዋን ብቻ ነው የምንቀበለው። እናንተ ሼም አይዛችሁ ምጠሩትን አባት እንኳን ትምህርቱን አትቀበሉ። ከተቀበልከው ትምህርቱን ጥምቀት ለድነት ነው ይላል፣ ተቀበላ። እሱ ምን ነው የመጀመሪያዋ ቤተክርስቲያን ምንፍቅና ነው ያለችውን ትምህርት ተቀበለ። ምን ነው ትክክለኛውን ትምህርት አልቀበልም ማለት የኦገስቲንን ትምህርት ጥምቀት ለድነት ብሎ ያምናል። የህፃናት ጥምቀትን ሙላ ያምናል ኦገስቲን። ታምናላችሁ በዚህ? ስለዚህ የጌታ እራት አማናዊ ነው ብሎ ያምናል። እውነተኛ ስጋው ነው እውነተኛ ደሙ ነው ብሎ ያምናል። ታምናላችሁ በዚህ? አታምኑ። ኦገስቲንን ከሐዋርያት ቤተክርስቲያን ያስወገዘውን ወይም እንዲወጣ ያደረገውን ትምህርት ግን ትቀበላላችሁ። ዋናውን ትምህርት ግን አትቀበሉ። ሰዎች አንብቡ እንጂ እንዴ ወዳጄ። በክርስትና ትምህርት የሚመቸኝን እቀበላለሁ፣ የሚመቸኝን ማይመቸኝን እንዴ ስትቀበሉ መርጣችሁ ነው የምትቀበሉት? ቆይ ይሄ በቃ የቀድሞ ቤተክርስቲያን ስትቃወመው የነበረ ትምህርት ነው። ስለዚህ ይሄን መያዝ አለብን። አንድ ይዘናል። ምክንያቱም የሐዋርያት ቤተክርስቲያን ይሄን ትምህርት ትቃወማለች። ስለዚህ ይሄን ዶግማ ማድረግ አለብን። ዶክትሪን እንደዚህ ነው እያሰባችሁ ያላችሁት። ወዳጅ ይውጣ ከእንዲህ አይነት እሳቤ። የሐዋርያት ቤተክርስቲያን ምን አስተማረች የሚለው መጭንቅላት ያዝ። መጽሐፍ ቅዱስ ብቻ ስትል ያስቆን መጽሐፍ ቅዱስ ገብቷል። የተሰበሰበው ይለ ለ400 ዘመን አንተ ያስቆ መጽሐፍ ቅዱስ ማንም ፍጥረት እጅ ላይ አልነበረም። በተለያየ ቦታ መጽሐፎቹ ተበትነው ነበር ያሉት። ዛሬ የእነዚህን አባቶች ትምህርት አልቀበልም የምትላቸው አባቶች ናቸው። በወንጌላት ብቻ ከ27 በላይ በወንጌል ስም የተሰየሙ መጽሐፎች ነበሩ። እነዛ 27 መጽሐፎች ስህተት ስለሆኑ አይደለም። በነገራችን ላይ ሞር የክርስቶስን ህይወት ኤክስፕሌን አያደርጉም ነው የተባለ ተብሎ እንጂ ስላልነበረ አልነበረም። ሌሎች ወንጌል ስላልጻፉ አይደለም። ምክንያቱም ሁሉም የጻፈው መጽሐፍ ቢሆን አንድ ከተማ አይበቃውም ነበር። እንዲህ የቱ ነው ሞር ውልደቱን በምድር ላይ መመላለሱን ህማሙን ሞቱን የትኛው ነው በደንብ የሚያብራራው ተብሎ ነው የተመረጡት። እኛ 4 ወንጌላት ሲመረጡ በዛ ነው።
መስፈርቱ ያ ነበረ። 27 በወንጌል ስም የተጻፉ መጽሐፎች ነበሩ። እነዛ መጽሐፎች ስህተት ኖሯቸው አይደለም፣ ከ27 በላይ ናቸው። ስህተት ኖሯቸው አይደለም። በነገራችን ላይ ይሄን አሁን ዛሬ በደንብ ስሙ። ቤተክርስቲያን የያዘችው በትውፊት የያዘችው የቃል ትምህርት ነበራት። እስከዛ ጊዜ ድረስ ወንጌል በቃል ነበረ ይተላለፍ የነበረው። መመዘኛው የቃል ትምህርት ነው። መመዘኛው ይሄ እጃችን ላይ ያዘው መጽሐፍ ቅዱስ ቤተክርስቲያን ነበረች የነዚህ መጽሐፍ መመዘኛዋ። ምክንያቱም ከክርስቶስ የተቀበሉት በቃል ነው። ሐዋርያት ያስተማሩት በቃል ነው። ከመልእክቶቻቸው ውጪ በቃል ያስተማሩት። ከዚያ በኋላ በ5ኛው መቶ ክፍለ ዘመን ነው የመጨረሻው ባይብል ካኖን እዛ ጋር ነው የተሰራው። ከዛ በፊት የአትናቴዎስ ቀኖና ይባላል 69ኙን መጽሐፍ የሚቀበለው እሱ እንትን ያለው። ከዛ በኋላ የተጨመሩ መጽሐፎች አሉ። ማርቲን ሉተር ራሱ በመጽሐፍ ደረጃ ሲቀበል የተቀበለው 76 መጽሐፍ ነው ቁጥሩ። መጽሐፉ እንደ ኢትዮጵያ ሲቆጠር ደግሞ ስትቆጥሩ 79 መጽሐፍ ነው ማርቲን ሉተር ኢቭን በትርጉም ደረጃ ያስተረጎመው። ኒው ቴስታመንት ኦልድ ቴስታመንት ብላችሁ ሉተር ባይብል እንደዛ ነው ያለው። ወዳጄ አንድ ትልቅ የመጽሐፍ ቅዱስ ቃል ቅዱስ ጳውሎስ ተናግሯል። ምን አለ መሰላችሁ? ተረከላቸው ስለነ አብርሃም፣ ስለነ ሙሴ፣ ስለአለፉት ነቢያት ታሪክ፣ ስለ ሁሉ፣ ስለ ብሉይ ኪዳን፣ ስለ አዲስ ኪዳን፣ ስለ አባቶቻቸው ተረከላቸውና ይህ ሁሉ የተጻፈው አላቸው ለትምህርታችን ይሆን ዘንድ ነው ያላቸው። አዲስ ኪዳን የተጻፈው ለትምህርት ይሆን ዘንድ ነው። ገባ? አዲስ ኪዳን የተጻፈው ለትምህርት ይሆን ዘንድ ነው። መጽሐፍ ቅዱስ የተጻፈው አንተ እግዚአብሔርን እንድታይበት እንጂ ገብቷል? መጽሐፍ ቅዱስ ትራስ አድርገህ እንድትተኛ ወይም እንድትጨቃጨቅበት አይደለም። ምን አለ ገብታችሁ ይሄ እንዲህ 66 እንዲህ እስኪ ቁጭ ብለህ ይሄን ከጭንቅላት አውጣ። ቁጭ ብለህ ዮሐንስ ወንጌል ገብቶ ካንበብ እስኪ መጀመሪያ። እስኪ ዮሐንስ ወንጌል ብቻውን ይግባክ መጀመሪያ። ላንተ ሌላ ያስፈልግ። ዮሐንስ ወንጌል ከገባክ ሌላው ላይ ያስፈልግ ይችላል። ለምን እንዳልኩ ታውቃለህ? የዮሐንስ ወንጌል እንኳን ገብታችሁ አንብባችሁ አታውቁም ነው መተህ ስለ ባይብል ካኖን ስትጨቃጨቅ ደፍሮ ዮሐንስን ወንጌል ትምህርት ልስጥ ብሎ የመጣ ሰው አይታችሁ ታውቃላችሁ? ቁጭ ብሎ ከእኚህ የሚሸመድዱትን አይደለም። ይኸው እዚህ ጋር እንዲህ ይላል አይደለ? ደፍሮ። ምክንያቱም ዮሐንስ ወንጌልን ለመረዳት ምን ይፈልጋል መሰላችሁ? የትሪኒቲ ዕውቀት ይፈልጋል። የምስጢረ ሥላሴ ዕውቀትን ይፈልጋል። ተራ ዕውቀትን አይደለም ይፈልጋል። ጠንካራ ብስል ዕውቀትን ይፈልጋል። ትሪኒቲ ላይ ስትመጣ ፈንክሽን፣ ኢኮኖሚ፣ ኦንቶሎጂን አንድ ሰው ማወቅ አለበት። ገብቷችኋል? ይሄን ማወቅ አለበት። ከዚያ በኋላ ቀጥታ የት ነው የሚወስደው? ይሄ ትምህርት የት ነው የሚወስደው? ኦሪት ዘፍጥረት ላይ የሰው ልጅ የእግዚአብሔርን መልክ የሚመስለው ምንድነው? አምሳያውስ እግዚአብሔርን የመሰለው በምንድን ነው? ይሄን ጥያቄ መፍታት ይጀምራል የሰው ልጅ። በቃ ሌላ ልክ አሁን አንተ ሜሞራይዝ ማድረግ ሲጀምሩ ይሄን የወንጌል ክፍል ማቹሪቲያችሁ ሲጨምር ማለትም እምነታችሁ እየጠነከረ ሲመጣ ከሰው ጋር ትጨቃጨቃላችሁ። ገብቶሃል? ይሄ ዕውቀት ስለሌለህ ነው የአባቶች ትምህርት አባቶችም እንዲህ እየተባለ ያለው። በቃ ዮሐንስ ወንጌል አንድ ሰው ገባው ማለት ምንም መጨቃጨቅ አይጠበቅብህም እኮ። ለማንም ተጨቃጨቀው ዮሐንስ ወንጌልን ትነግረዋለህ። ሁሉም ነገር ስላለበት ዮሐንስ ወንጌል ሁሉም ነገር። አንድ ሰው ዮሐንስ ወንጌልን አንብቦ የጨረሰ ዮሐንስ ወንጌል የገባው ሰው ሄዶ አይጨቃጨቅም። ክርስትናን መኖር ይጀምራል። ኤክሰርሳይዝ ማድረግ ነው የሚጀምረው። በቃ ቢያንስ ማለት ነው። በቃ አንድ ክርስቲያን ዮሐንስ ወንጌል ገብቶት ማወቅ ማንበብ አለበት። እንዲገባው ይፈልጋል። እና ታሪክ ላይ የምትመጡ ከሆነ ግን በሂስቶሪካል ክርስቲያኒቲ ከማንም ጋር መሟገት አትችሉ። ከማንም ጋር አይደለም ከካቶሊክ ከኦረንታል እና ከእንትኖች ጋር ይቀርና ከኢስተርኖች ጋር ይቀርና ከኒስቶሪያንስ ጋር ቁጭ ብለህ በታሪክ ማውራት አትችልም።
አትችልም። መጀመሪያ መማር አለብህ። መማር ሳትማር አትችልም። በነገራችን ላይ ይሄ ነው ትልቁ በሽታ። አሁን እዚህ ሚዲያ ላይ እያየን ያለ ነው ይሄን ነው። ለዛ ነው ቅድም ስለ የነበረው በፍጹም አንድ መሆን አንችልም። እኔ ከሉትራን ጋር አንድ መሆን አልችልም። እኔ ከካልቪኒስቶች ጋር አንድ መሆን አልችልም። በፍጹም እኔ እንዲህ አይነት አምላክ አለኝ ብዬ ስለማላስብ አስፈላጊ ከሆነ ከፍቻ ያሳያቸዋለሁ። የካልቪኒስቶች ለምድ የለበሰው ኢየሱስ ሐሰተኛው ኢየሱስ እንዲሆነው ኢየሱስ እንዲሆነው ኢየሱስ እያሉ ወደ 10 ምናምን ቪዲዮ ሰርተዋል። እንደውም ለምን አላሳያችሁ? ይሄን ከፍቼ ላሳያችሁ። ነቢያት እስኪ እዚህ ውስጥ ካለ አሳያችኋለሁ። ቆይ እሺ ይሄን አይደለም የምፈልገው። ዘራፊና ዘራፊ ሐሰተኛ ነቢያት ክፍል 3 እሺ ከዚህ ጋር እንትኖች የሰሩትን ላሳያችሁ። ክርስቲያን ስደተኛ ነበረች። ምንጭ ሰይጣን መሆኑ የታወቀ ነው። እርሱ ሐሰተኛ ዘላለም መንግስቱ ነኝ። ዛሬ ሐሰተኛ ነቢያት ሐሰተኝነትንና ሸቀጣምነትን ከየት ተማሩ በሚል ርዕስ ላይ ያካፍላለሁ። ዋናው የሐሰት ምንጭ ሰይጣን መሆኑ የታወቀ ነው። እርሱ ሐሰተኛና የሐሰት አባት ነው። ግን ሌሎች አስቆራጆችም አሉ። አንድ ሁለቱን እናያለን። እንግዲህ ይሄ ሰው ነቢያትን በጠቅላላ ሰይጣን እያለ የሚጠራ ሰው ነው። በደንብ ስሙ። ይሄ የደብል ፕሪዴስቲኔሽን አማኝ ነው። ታውቁታላችሁ። ይሄን ኦብቪየስሊ ታውቁታላችሁ አይደለ? ይሄን ማያውቀው ሰው አለ? ይሄ ደብል ፕሪዴስቲኔሽን አማኝ ነው እና ልዩነቱን እንድታዩት ነው። በዚህ ዘመን ነቢያት የሉም። ሁሉም ሐሰተኛ ናቸው። ኢቭን ነቢያት ነን የሚሉትን ሰይጣን እያለ ነው የሚጠራቸው። ዘላለም መንግስቱ ይሄ የሚያምነውን እምነት ነው አማንሻለው የሚያምነው። አሁን ይኸው ስሙት። የስነ መለኮት ትምህርት ለመማር ወደ ካናዳ የመጣሁት የደርግ መንግስት ሊወድቅ ጥግ ደርሶ በነበረ ጊዜ ነበር። ያኔን የምታውቁ ከኖራችሁ ቤተክርስቲያን ስደተኛ ነበረች። በምዕራቡ ዓለም የሚደረጉት ነገሮች በአብዛኛው ለሀገራችን ስደተኛ ክርስትና ጆሮ ሩቅ ብቻ ሳይሆን ባዕድና እንግዳም ነበር። አልፎ አልፎ የቤኒሄን የቪኤችኤስ ቪዲዮዎች ሾልኮ ከገቡ እንደ ጉድ ይታያሉ። ማያውም ራሱ ብርቅ ነው። እስኪነጥቡ ብትቶ እስኪሆኑ ድረስ ይታያሉ። ቪኤችኤስ የማታውቁ ቪኤችኤስ ማለት ትልቅ ይህንን የሚያህል ነገር ነው። ለትምህርት ከመምጣቴ በፊት 3 ዓመት ደብረ ዘይት ሳገለግል ለ2 ዓመት ከደብረ ዘይት አዲስ አበባ እየተመላለስኩ በኋላ ኢቲሲ የሆነው ጀማሪ ተቋም ውስጥ በማታ ትምህርት የተማርኩ ነበር የቆየሁት። አስተማሪዎቹም ምንም እንኳ
ከምዕራቡ ዓለም የመጡ ቢሆኑም ብዙዎቹ በጥንቃቄና በቃሉ በእውነተኛ መጽሐፍ ቅዱሳዊ ክርስትና ላይ ያተኮሩ ትምህርቶችን ነበር የሚሰጡን። የነጻነት ክርስትና ምን እንደሚመስል አይቼም ሰምቼም አላውቅም ነበር። ተማሪ ሳለሁ እንደነ ሃራላ የነጻነት ክርስትናን አይቼም ሰምቼም አላውቅም። በደንብ አስተውሉ። እንግዲህ በደንብ እንድታዩት ነው። የነጻነት ክርስትናን አሁን እንግዲህ አይቼም ሰምቼም አላውቅም እያለ ነው። እንግዲህ ክርስትና የነጻነት ሃይማኖት እንደሆነ ደግሞ ኦብቪየስሊ ክርስቶስ ኢየሱስ ተናግሮታል። በእያንዳንዱ ንግግሩ ላይ ይህ መጽሐፍ ቅዱሳዊ የሆኑ ነገሮችን ፒክ አውት እያደረገን እንሰማ። አሁን የነጻነት ክርስትና አለ ብለው አያምኑም እነሱ። እኚህ ግሩፖች የደብል ፕሪዴስቲኔሽን አማኞች ናቸው። የነጻነት ክርስትና አለ ብዬ አይቼም ሰምቼም አላውቅም እያለ ነው። እንቀጥል። ፖፖቭ እነ ሪቻርድ ውምብራንድ እነ ዋችማን የጻፏቸው የስደት ክርስትና መጽሐፎች ግን አላጣንም። እግዚአብሔርን ስለ እነዚህ ሰዎች አመሰግናለሁ። ዋጋ እየከፈሉ ያለፉ ሰዎች። በጊዜው ግን ደብረ ዘይት ሳለው አንድ ነጻነትን ያየሁበት መስኮት ገጥሞኝ ነበር። ነጻነት ምን እንደሚመስል ኢቫንጀል የሚባል የኤስአይኤም ዓለም አቀፍ ስብሰባ በነበርኩባት በደብረ ዘይት አቅራቢያ በአቦጋ የሚባል ቦታ ተደርጎ ነበር። ኤስአይኤም ማለት የቃለ ሕይወት ቤተ ክርስቲያንን የመሰረተችው የሚስዮናውያን ላኪ አገልግሎት ነው እና ኤስአይኤም ቤተ ክርስቲያን በተከለችባቸው ሀገሮች እየተዞረ በየ2 ዓመት የሚደረግ ስብሰባ አለ። ያ ስብሰባ በስደቱ ምክንያት ኢትዮጵያ የተዘለለች ኖራ እንደምንም በዚያ ዓመት አስተናጋጅ ሆነች። ያኔ እኔ በደብረ ዘይት ወንጌላዊ ነበርኩና የስብሰባውን ቦታ እዚያው አቅራቢያ ስለነበረ ሎካል ኦብዘርቨር ሆኜ የአካባቢ ታዛቢ ተጋባዥ ማለት ነው ሆኜ ለመካፈል ተፈቀደልኝ። የየሀገሩ ዘገባ ይቀርብ ነበርና ይመስለኛል በ3ኛው ቀን በመዝጊያው ቀን ጠዋት የአስተናጋጇ አገር የኢትዮጵያ በተለይም የኢትዮጵያ ቃለ ሕይወት ቤተክርስቲያን ዘገባ ተደመጠ። ይቅርታ። በጊዜው ዋና ጸሐፊ የነበሩት አሁን ወደ ጌታ የተሰበሰቡት ዶክተር ሙላቱ ባፋ ነበር ያቀረቡት። በስደት ውስጥ በመከራ ውስጥ ቤተክርስቲያኗ እንዴት እንዳበበች፣ እንዳፈራች፣ እንዳደገች፣ እንደበዛች በማስረጃ የተደገፈ ዘገባ ነበር የቀረበው። ከዘገባዎቹ በኋላ ውይይትና በቀረቡ ጉዳዮች ላይ ደግሞ ጸሎት ይደረግ ነበር። ዘገባው እንደተደመጠ ከናይጄሪያዋ የኢኳ ማለት ኤቫንጀሊካል ቸርች ኦፍ ዌስት አፍሪካ የናይጄሪያዋ ኤስአይኤም ተከል ቤተክርስቲያን ማለት ናት እና ከዚያ ተወክሎ ከመጡት 2 ልኡካን አንዱ ዶክተር ዩሱፍ ቱራኪ የተባለው ሰው እጁን አወጣና እንዲናገር ተፈቅዶለት አጭር ቃል ተናገረ። ያኔ ነገሩ ስላልተቀረጸ ቃል በቃልም ባይሆን የተናገረው ዋና ሀሳብ ይህ ነው። ወገኖች አለ። ናይጄሪያዎች የሚለብሱትን በጋቢ ያለ ልብስ ከትከሻው ላይ ድርብ ያደረገ ነው ቆሞ የተናገረው እና ወገኖች አንድ የጸሎት ርዕስ ለመስጠት ነው በአክብሮት የቆምኩት። ይህንን እንደሰማነው ያለ የነጠረ ክርስትና ያመጣው አብዮት ናይጄሪያ ውስጥ እንዲፈነዳ ጸልዩልን አለ። ንግግሩን ሲጨርስ ብዙዎቻችን ቀድሞውኑ እየሳቅንበት ነበር። ይህን ብሎ ሰዎች ስለሳቁ አልገደደውም፣ ተቀመጠ። ከምሳ በኋላ አጭር የእረፍት ጊዜ ነበርና እኔ ክፍሌ ገብቼ ቅድም ዶክተር ቱራኪ ለምን እንደዚያ ብሎ ጠየቀ ብዬ ያሰላሰልኩና ይህ ሰው ያየው ነገር ቢኖር ነው። የአገሩንም የእኛንም አይቷል። እኔ ደግሞ የእኛን እንጂ የእሱን አገር አላየሁም። እኔ የማውቀው ክርስትና ደግሞ የስደቱን ብቻ ነው። በዚያ ውስጥ ነው ጌታን ያወቅኩት፣ የተከተልኩት፣ የማገለግለው። እኔ የማውቀው ያንን ብቻ ነው እና በዚህ ስደት ውስጥ ከዚያ ነፃነት ይልቅ የሚመኙት ነገር አለ ማለት ነው። ስለዚህ በናይጄሪያ የሚሆነው እና ይህንን ሰው ያንገፈገፈው ነገር የነፃነት መዘዝ ከሆነ ወደኛ አታምጣው አልኩና ተንበርክኬ አጭር ጸሎት ጸለይኩ። እሱ ስለጠየቀው ጥያቄ
በነገራችን ላይ በናይጄሪያ ፔንቴኮስታሊዝም በጣም እየናረ እየጋለ ይሄ ማን ነበረ የኤርሚያስ አበበ ጥቁር ለብሶ ምናምን ጆሹዋ የነ ጆሹዋ ዘመን ነበረ። በደንብ ስሙት። ጌታ ወይ ፈቃድ ቢሆን ዶክተር ቱራኪ እንደጠየቀው በናይጄሪያ እንደ ኢትዮጵያ ያለ አብዮት አፈንዳ አልኩ። ያ ስብሰባ ስለ ናይጄሪያ እና ስለ ነጻነት ትንሽ ጭላንጭል ያየሁበት አጋጣሚ ነበር። ወደ ተማሪነት የዘመን ልመለስ። በጊዜው በምዕራቡ ዓለም የጠራ ክርስትናም አለ፣ የተሸቃቀጠውም አለ። ይህ 1990ዎቹ መጀመሪያ ነው። በ1980ዎቹ በፈረንጆች አቆጣጠር ነው እየተናገርኩ ያለሁት። በ1980ዎቹ መጨረሻ በርካታ የቅሌት ነገሮች በአሜሪካ ቴሌቪዥኖች ይታዩ ነበር። የክርስቲያኖች እነ ጂም ቤከር፣ እነ ጂሚ ስዋገርት፣ እነ ቤኒ ሂን፣ ሌሎችም። ወደ ካናዳ እንደገባው በቴሌቪዥን የቀረበ ዝግጅት ስላየሁባቸው ቤኒን ማለት እንዳልካቸው ዘነበ ፕሮሞሽን ሲሰራለት የነበረ ሰው ነውና ማንም ሰው እንዳይቀር ምናምን እያሉ መግለጫ ሲሰጡ የነበረው የቃልዮት ቸርች ማንኛውም የቃልዮት ህብረት አባል የሆነ ወደዚህ ግለሰብ እንዳይሄድ ብላ ያወገዘችበት ነውና ቅሌት እያለ የሚጠቅሰው ቤኒን ማለት በቅሌት ውስጥ አለ፣ የቅሌት ክርስትናን ያራምድ ነበር እያሉ ነው የሚያስቡት። እንግዲህ በደንብ ስሙት። እንደ ናሙና ልጥቀስ። እነዚህ ሰዎች የምጠቅሰው በአገራችን ከቅርብ ዓመታት ወዲህ እንደ እንጉዳይ እየፈሉ ያሉ አጭበርባሪና ሐሰተኛ ነቢያት ቴክኒካቸው አዲስ እንዳልሆነ ለማሳየት ነው። ሊጠቀሱ የሚችሉ ብዙ አሉ። ነገር ግን አጭበርባሪ የሆኑትን ሁለቱን ፒተር ፖፖፍ እና ጂም ቤከርን ላሳያችሁ። ጂም ቤከር ለትምህርት በመጣሁበት ዓመት የክርስትና መሰደቢያና መወገዣ ሆኖ የነበረ ስም ነው። አገልግሎቱን ያፈረሰበት ዋናው መዘዝ አስገድደው መድፈር ቢሆንም ቀድሞ ፒቲኤል ክለብ የሚባል የቴሌቪዥን ስርጭት እና ሄሪቴጅ ዩኤስኤ የሚባል ሆቴል እና ማረፊያ ጋር የተያያዘ ያለ አግባብ የባከነ የገንዘብ ዝርፊያ ጉዳይ እየተብላላ ቆይቶ ነበር። የቤከር ዋና ትምህርት የብልጽግና ስነ መለኮት የሚባለው በሽተኛ ትምህርት ነው። በጊዜው ቤከር የገንዘብ ማጭበርበሩ እንዳይታወቅ ሁለት መዝገቦች፣ ሁለት ሰነዶች፣ አንድ ጠቅላላ ዝርዝር የያዘ እና ሌላ ድርጅቱ ድንገት ቢፈተሽ ጤናማ የሆነ መልክ ያለው ለማስመሰል አዘጋጅቶ ይጠቀም ነበር። የአስገድዶ መድፈሩን ቅሌት ለመሸፈን ወይም ዝም ለማሰኘት ለተደፋሪዋ ለጄሲካ ሃን $279,000 ክፍያ ማድረጉ ግልጽ ሲሆን አገልግሎቱን በይፋ ለመልቀቅ ተገደደ። የፒቲኤል ክለብ ቴሌቪዥንን እና ሌላኛውን አገልግሎት የተረከበው በዚያ ጊዜ ጄሪ ፋልዌል የተባለው ሰው ቤከርን በተመለከተ በሜይ ወር 1987 በሰጠው ጋዜጣዊ መግለጫ ቤከርን ሐሰተኛ፣ የገንዘብ አጭበርባሪ፣ ግብረወጥ ወሲባዊ፣ በክርስትና የ2000 ታሪክ ውስጥ ትልቁ የክርስትና ጠባሳና ካንሰር እንደሆነ ተናግሯል። በነገራችን ላይ የዚህ ጋር ክሊር አድርግላችሁና እኛ ላይም የሆነ እኔ ላይም ሊፈጥሩ የፈለጉት እንዲህ አይነት ትርክት ነበረና ጀስት አሁን በእነሱ ውስጥ እንዲህ አይነት ልማድ አለ። በአብዛኞቹ ውስጥ እርስ በርስ መደፋፈር፣ እርስ በርስ እንትን መባባል። ለዛ ነው አሁን ቅድም ስለጥፍላችሁ የነበረው ያንን ነው። እኔ ደግሞ ለኛ ለእንዲህ አይነት ነገር በጣም እኔ እንግዳ ነኝ። ምክንያቱም እኔ ጨዋ የሆነች ቤተክርስቲያን ውስጥ ልጅ ያደኩ ሰው ነኝ። በጨዋነት ያደኩ ሰው ነኝ። እድገቴም ቤተክርስቲያን ውስጥ ነው። ሰው በጨዋነት ድንግልናውን ጠብቆ ተክሊል በሚያገባባት ቤተክርስቲያን ውስጥ ነው ያደኩት። እንግዲህ እግዚአብሔር ያሳያችሁ። እነዚህ ሰዎች ናቸው እየተከታተሉ ሴቶችን ባዩ ቁጥር በውስጥ መስመር እንደዛ አይነት ጸያፍ ቴክስት የሚጽፉት። እንግዲህ እነዚህ ሰዎች ሶርሳቸው የት ነው? እኔ በጣም ገርሞኝ በጣም ሰርች ሳደርግ ነበር። እኔ እንትን ስል ሰርች አደርጋለሁ ዝም ብዬ ማን ነው ስል ለካስ መምህራኖቻቸው አባቶቻቸው ይኸው እንደነዚህ አይነት ሰዎች ናቸው። ገባችሁ? ምን የሚያደርጉ
ሴት የሚደፍሩ የሚያስነውሩ እንትን የሚሉ በቃ እንዲህ አይነት ሰዎች ናቸው። እና እንግዲህ ስሙት በደንብ እንግዲህ እንዳይደብራችሁ ሴቶች ምናልባት እንዲህ አይነት ቪዲዮ እንትን ቴክስት የሚልኩላችሁ ከሆነ እንዳይደብራችሁ በቃ ፓስተሮቻቸው ጭምር ይሄ ምን አገልጋዮች ነቢያቶቻቸው በእንዲህ አይነት ህይወት ውስጥ ስላለፉ እነሱን እያዩ ስላደጉ ያዩት ሰው ሁሉ የእነሱን ነቢያት ይመስሏቸዋል። እና ምንም እንዳይደብራችሁ በደንብ ስሙ። በ1988 ቤከር ክስ ተመስርቶበት በ24 ነጥቦች ወንጀለኛ ሆኖ ተገኝቶ የግማሽ ሚሊዮን ዶላር ቅጣትና የ45 ዓመት እስራት ተፈረደበት። በይግባኝ ፍርዱ ወደ 8 ዓመት ወረደለት። የገንዘብ ቅጣቱም ተሰረዘለት። ኋላ ደግሞ 5 ዓመት ብቻ ታስሮ የቀረው 3ም ተሰርዞለት በአመክሮ ተፈታ። በአጭበርባሪነቱና በገንዘብ በሊታነቱ ተከሶ ታስሮ በነበረበት ወቅት የትምህርቱ ስህተት ገብቶት ተሳስቼ ነበር ብሎ ኋላ እንዲያውም በዚያው ርዕስ I was wrong የሚል መጽሐፍ በተፈታ በሁለተኛ ዓመቱ ጽፎ አሳተመ። ይህንን መጽሐፍና የቤከርን መመለስ ጉዳይ በመጽሐፍ ቅዱስና የአፈታት ስህተቶች መጽሐፌ ላይ በመልካም ጎኑ ጠቅሼዋለሁ። በእስር ቤት ሳለ ነበር መጽሐፍ ቅዱሱን በተለይም አዲስ ኪዳንን ደጋግሞ ሲያነብ የብልጽግና ወንጌል ትምህርቱ የተሳሳተ መሆኑን የተገነዘበው። ጂም ቤከር ዛሬም ኤርሚያስ አበበ ከሌሎች ጋር ማያግባባው ለዚህ ነው። አባችሁ ኤርሚያስ አበበ የብልጽግና ወንጌል ውስጥ ነው ያለው። ማለትም የብልጽግና ወንጌል ማለት ቅፈላ ይባላል። ሰው አደራጅተው ኦልሞስት ወደ ስንት ነው ቁጥራቸው 30 ምናምን 38 39 ኦልሞስት ወደ 40 ሰዎች ምንም ይሁኑ እነዚህ ሰዎች ሰው እየሰበሰቡ ገንዘብ ነው የሚጠቀሙ እንትን የሚሉት ገንዘብ ነው የሚጠይቁት። እና ለምን ይመስላችኋል ኤርሚያስ አበበ በቃ እንደዚህ ስግጥ ብሎ ይሄን ያህል ዓመት ሙሉ ምንም በውሸት ኦርቶዶክስን አኪዩዝ እያደረገ የሚኖረው ብላችሁ እንትን ስትሉ ኤርሚያስ አበበ ሲጀመርም አንድ የብልጽግና ወንጌል ደጋፊ ነው። ሲቀጥልም ደግሞ የሐሰተኛ ነቢያት ደጋፊ ነው። የሐሰተኛ ነቢያት ደጋፊ ነው። ምክንያቱም ሐሰተኛ ነቢያትን በተቃወመ በዛሽ ማይክሮ ሰከንድ ውስጥ በውስጥ መስመር የሰበሰባቸው የሚያበለጽጉት ገንዘብ የሚሰጡት የሚረዱት ሰዎች ካጠገቡ ዞር ይላሉ። ውሻም ጅብም አውሬም እየተባለ እሺ ምናምን እያለ ጭራውን እየቆለ አርግ አታርግ ሲባል እሺ ግባ ውጣ ሲባል እሺ እያለ እስከዛሬ የኖረው ተሳደብ ሲባል እሺ እያለ የሚሳደበው ለዛ ነው። የብልጽግና ወንጌል በጣም ካንሰር አስጀማሪዎቹ ሰፈር አድርገው የይቅርታ መጽሐፍ ሁሉ ጽፈዋል። የይቅርታ መጽሐፍ ይሄን ትምህርት ያስጀመሩ ነጮች የይቅርታ መጽሐፍ ጽፈዋል። ስተት ነበርን፣ ህዝቡን አታለነዋል። ይሄን ነው የምንላችሁ። በወንጌል ስም የምትሰበሰቡ ሸቃጮች አሁን እዚህ ቲክታክ ፕላትፎርም ላይ ያሉት አብዛኞቹ የብልጽግና ወንጌል የሚባሉት እንደነሱ አይነት ሰውን ለጥቅም ማምጣት፣ ሰውን ለጥቅም መሰብሰብ። ገባችሁ? በቃ ጥቅማቸው አይነካ እንጂ ከሰይጣን ጋር ህብረት ያደርጋሉ። በቃ የሆነ በቃ ገንዘብ ያስመጣላቸው እንጂ ከማንም ጋር ህብረት ያደርጋሉ። እና ስሙት። ሳተላይት ቴሌቪዥን እየታየ ስለመጨረሻው ዘመን በመናገር የ7ቱ ዓመት መከራ ዘመን ምግብ ብሎ የሚጠራውን የታሸጉ ምግቦች በባልዲ እና በትልልቅ ሳጥኖች እያደረገ መሸጥ ጀምሯል። ሐሰተኛው ክርስቶስ በዓለም በሚገዛበት ዘመን ክርስቲያኖች መግዛት 7ቱ የመከራ ዘመን በሚለው ቸርች ውስጥ ምን ያደርግ ነበረ? ምግብ በባልዲ እያደረገ የ7ቱ የመከራ ዘመን መጥቷል እያለ ይሸቅልባቸው ነበር። እግዚአብሔር ያሳያችሁ። እኔ እኮ አሁን ቲክታክ ላይ የምታዩቸው እንዲህ አይነት ሰዎች ናቸው። በቃ ከነማን ነው እነዚህ ሰዎች ማጭበርበር የተማሩት? በቃ ቁጭ ብለው ስግጥ ብለው የሆነን ቤተ እምነት ቁጭ ብለው የሚሳደቡት ለምን? የራሳቸው ያልሆነን ትምህርት እናምናለን የሚሉት ለምንድን ነው ስትሉ ነቢያቶቻቸው ከዚህ ቀደም ነቢያቶች የተባሉት ምን ያደርጉ ነበረ? ይሄ ዘመን መጥቷል እንዲገዙ እያሉ እያጭበረበሩ ወዳጄ አሁን ላይ ዱላ መሸጥ ጀምረዋል።
ዱላ፣ የሙሴ በትር እያሉ መሐረብ መሸጥ ጀምረዋል። የተናፈጡበትን ሶፍት መሸጥ ጀምረዋል። አሁን ጨርቅ ገዝተው ቆራርጠው እንትን ማለት ነው። ዘይት ሸጡ። የዘይት ጊዜ አለፈ። የዘይት ጊዜው አሁን በማረብ ተቀየረ። የማረብ ጊዜ አለፈ። አሁን ዱላ፣ የሙሴ በትር እያሉ ዱላ ነው የሚሸጡላቸው። ዘላለም ቢራራ እኔ ትምህርቱ ባይመቸኝም በሐሰተኛ ትምህርት እንትኖች ላይ እሱማ ሙዝ እኮ አሪፍ ነው። ምን አላያችሁም? እኔ ቡሌው ላይ ያስጠልፏቸዋል። የቡሌ ውድድር ሁሉ አለበት የሚያደርጉት ከማለትም የምግብ ውድድር ማለት ነው። ቸርች ውስጥ ወጠምሻ ልጆች ተመርጠው ይመጣሉ። ከዛም በኋላ እሽቅድድም ምግብ በልቶ በጨረሰ የምታዩትም ይሄን ነው። ክርስትናን እንዲህ መቀለጃ ለምንድን ነው ያደረጉት ስትሉ በቃ የሚከተሏቸው እነማን ነው ስል የሚያነቧቸው መጽሐፍ እነማን ነው ስል የእነዚህን ነው። ስሙ እና መሸጥ ስለማይችሉ አሁን ገዝተው እንዲያስቀምጡ ማለት ነው። ስሙ ክፉ አመል ክፉ ነው። አሁንም እየቸረቸረ ይገኛል። ሱቅ ከፍቶ ቢሸጥ መልካም ነበር፣ አትራፊ ድርጅት ሆኖ ግን አገልግሎት አሁንም ሰባቱ የመከራ ዘመን ቀርቧል እያለ ምግብ እያሸገ ይሸጥላቸዋል ቸርች ውስጥ። ህዝቡ ለምን ብሎ እንኳን አይጠይቅም። እንዴት ለምንድን ነው ይህ ነገር የሚሆነው ብሎ አይጠይቅም ህዝቡ። ኤርሚያስ አበበ የሚያደርገው እንደዚህ ነው። ተመሳሳይ ነገር ስሙት፣ ቀጥሉ። ሞትንና ገንዘብን መንፈሳዊ ነገርንና ገንዘብን ማቆራኘቱ ከፋ። ስሙ በደንብ። ወደ ሌላኛው ሰው ልለፍ። ሁለተኛው ሰው ፒተር ፖፖፍ ነው። ፒተር ፖፖፍ በ1980ዎቹ መጨረሻ የቤተ ክርስቲያን መሰደቢያ የሆነው ሌላው ሰው ነበር። በ1991 ገና ትምህርት እንደጀመሩ ሲክሬትስ ኦፍ ሳይኪክስ የሚል ርዕስ የሰጠውን የተሰራጨ የቪዲዮ ዝግጅት ተመለከቱ። አዘጋጁ ጠንቋዮች በሱ ቃል ማጂሽንስ ኤንድ ኢሉዥኒስትስ የሚባሉት ወይም ነን የሚሉ ሰዎች የሚያታልሉበትን ማታለል ነው የሚያጋልጠው። ግን በዚያ ውስጥ ከጠንቋዮቹ ጋር አብሮ ይህ ፒተር ፖፖፍም ተጠቅሷል። ለዚያ ሰው ፒተር ፖፖፍ ከጠንቋዮቹና ከአጭበርባሪዎቹ እንደ አንዱ ነው ያጋለጠውም ያንን ነው። ፒተር ፖፖፍ በ80ዎቹ በቴሌቪዥን መስኮቶች ድንቅና ተአምራትን ይናገርና ያሳይ የነበረ ሰው ነው። በአገልግሎቱ ከዊልቸር እየተነሱ የሚዘሉ ሰዎች ይታዩ ጀመር። አጭበርባሪነቱ መጀመሪያ የታወቀው ወደ ሶቪየት ህብረት መጽሐፍ ቅዱስ አስገባለሁ ብሎ ገንዘብ ሰብስቦ ነበርና የሰበሰበውን ገንዘብ ምን እንዳደረገው የት እንዳደረሰው ለጋሾች ሲጠይቁት እንደተዘረፈ። አሁን ልክ አሁን ይሄ ሰውዬ ይሰራ የነበረው ዲያቆን ነኝ እያለ አቤልን አወቃችሁት አይደል? እሱ እንደሚሰራው የእርዳታ መጽሐፍ በነፃ የሚሰጥ መጽሐፍ እንትን ብሎ በአካውንቱን ለጥፎ ገንዘብ አስገቡልኝ ምናምን ብሎ ልክ እንዳጭበረበረው ይሄም ሰውዬ ከነማን እየኮረጁ ቃል በቃል እንደሚሰሩ እንድታቁ ነው። አሁን አቤል የተባለው ግለሰብ እኛ ድሮም የምናውቀው ነው አሮማ ቸርች ነው። ድሮም ነው የማውቀው። የበጋሻው ቸርች ከመከፈቱ በፊት ይህ ልጅ በግሩፕ ታድሶች ጋር እንትን የነበረ ነው። ቤተክርስቲያን የማያገለግል ሰው ነው ኦርቶዶክስ ውስጥ። አሁን ቀጥታ የማንን ስራ እየሰራ ነው? እዛ አባቶቹ እዛ ሐሰተኛ እንትኖች አሉ አይደለ? መጽሐፍ እንትን እንላለን እያሉ በቃ ቀጥታ ኮፒ ነው የሚያደርጉት። በቃ ኤዲት እንኳን አያደርጉ። አካውንታቸውን ይለጥፋሉ። ይሄ ምስኪን ህዝብ ምን ያደርጋል? ብር ያስገባላቸዋል። የእውነት መስሎት አይታችኋል አይደል? አቤል ይሄ ዲያቆን አቤል ነኝ የሚለው የእርዳታ መጽሐፍ በነፃ የሚታደል መጽሐፍ እየሰጠ ምን ያህል ገንዘብ ሲሰበስብ እንደነበረ። በቃ ይሄን ያደርግ የነበረው አባቶቻቸው ያን ያደርጉ ነበረ። ይሄን በደንብ ስሙ። የተናገረ ጊዜ ነው። ኋላ ጉዳዩ ሲፈተሽ ዝርፊያው ራሱ ያቀነባበረው እንደሆነ ታወቀ። ቀጥሎ ፈውሶቹም ድራማ ሆነው ተገኙ። He's a healer, that the power of God flows through him and can cure whatever ails you. Brand new! He's the televangelist, Peter Popoff, appearing on infomercials seen across the country. He claims he can perform miracles. What happened to the pain? It's gone. And Popoff doesn't just heal your body,
He says he can heal your wallet too. I'll never be broke another day in my life. እና ከጠረጴዛ ከወንበር ከዊልቸር ያዘልሏቸው የነበረው ጤናማ ሰዎችን እና በሽተኛ ፈውሰው አያውቁም። እነዚህ ሰዎች ገንዘብ ይከፈላቸዋል። ልክ አሁን በየአዳራሹ እንደሚደረገው ማለት ነው። ገንዘብ የሚከፈለው ግሩፕ አለ። ከዛን ይቀውጡዋል ተነስቶ እንዲህ ነኝ። በደንብ አስተውሉ። ከዊልቸር እና ዘላ አሁን እነዚህ ኢትዮጵያ ውስጥ በቃ ቀጥታ የሚያደርጉት ይሄንን ነው። በቃ አባቶቻቸው ያደረጉትን ነገር ነው ኢትዮጵያ ውስጥ እያደረጉ ያሉት። የነዚህ ሐሰተኛ ነቢያት መገለጫቸው ውሸት ነው፣ ማጭበርበር ነው። ማጭበርበር ስሙ። But this isn't the first time Popoff's been on television. 2 decades ago, on The Tonight Show with Johnny Carson, Popoff was exposed as a fraud. And we picked up something interesting. The expose was carried out by this man, well-known skeptic James Randi. Popoff claimed God spoke directly to him, and he seemed to know everything about the people attending his crusades, including their health problems. Run out of your body. But Randi took a scanner to some of Popoff's crusades and picked up radio transmissions. Turns out the voice Popoff heard wasn't God's, but his wife's. I'm talking to you. Can you hear me? If you can't, you're in trouble. You see, Popoff's wife, Elizabeth, had previously gotten personal information from people in the audience and then fed it to her husband electronically through a tiny earpiece. Jody Dean. Jody. Jody? Dean? Jody Dean? No, she should be right there on your right side. Okay, she was at 4267 Masterson. 4267 Masterson, I can see angels of God all around your house. That's disturbing when you see. After the scam was exposed, Popoff dropped out of sight and declared bankruptcy in 1987. I'm gonna play this one. But that was then, and this is now. Woo! Popoff is back, and business is better than ever. He operates out of this giant facility east of Los Angeles. According to tax returns, Popoff's ministry took in more than $23 million in 2005. He paid himself more than $600,000. He paid about $600 more to his wife and 2 kids. Drives this $100,000 Porsche, and he lives in this home worth $2.1 million. Where does all the money for this lavish lifestyle? እግዚአብሔር ያሳያችሁ የሚነዷቸውን መኪና ለሚስቶቻቸው ሳይቀር የሚኖሩበትን ቤት ነው በቃ ያሳዩ እንትን እያሉ ያሉት እና በቃ በአሜሪካን በቃ እንዴት ልበላችሁ የሀብት ጥግ ላይ ደረሱ እነዚህ ግሩፖች ዳሬ ላይ የምታዩቸው ጋሼ ምንድነው ለምን አይረጋጉም እስኪ ከታችሁና ታብታብ ያርጉ እኚ ደግሞ ሽማግሌዎች ደግሞ አበዙት ስለምን እንደምንናገር እንኳን ሳይሰሙ ቁጭ ብለው እንትን ይላሉ ይረጋጉ እንጂ ጋሼ የሚገርማችሁ በጣም ሀብታም ሆነ ህዝቡ የሌለ ደሃ ሆነ በዚያን ወቅት አሁን የነዚህ ደቀ መዝሙሮች ናቸው ኢትዮጵያ ውስጥም ሰውን ማኒፑሌት እያደረጉ ያሉት ስሙ lifestyle come from? Well, people who watch Popoff shows are encouraged to send away for his free Miracle Spring Water. And that's why I want you to have the Miracle Spring Water. But is it really free? Our Miracle Water came with what Popoff calls a bag of sacred Dead Sea salt. I'm supposed to sprinkle it over a check made out to Popoff for $27. It's really just a tiny... Pink Loaf Water. ውሃ እንድች ይረጫቸውና በጣታቸው አንዴ ለሚረጩት ውሃ ስንት እንደሚቀበሏቸው ታውቃላችሁ $27 ይቀበሏቸው ነበር እንድች በእጃቸው እንድች አድርገው ይረጩና ለሚረጩት ውሃ ነው $27 የሚቀበሏቸው ናስሙ that you would get at a deli or fast food restaurant. As for the Miracle Water, I'm supposed to drink it, wait 5 days, and I'll be blessed with riches. Of course, I'm supposed to send Popoff another check. This is not the water. ከፈላቸው ግሩፖች አሉ አሁን ዛሬ እኛ ሐሰተኛ የምትሏቸው ሰዎች እንደሚከፍሏቸው ይከፈላቸዋል ፊት ላይ 4-5 ሆኖ ይቀውጡታል ሲቀውጡት ምንድነው የሚያደርጉት ሌላው ህዝብ በቃ እውነት ይመስለውና ከዛ እነዚህ ተፈወሰን ብለው የተወሰነች ነገር ጣል ያደርጋሉ አሁን ልክ ሲገቡት ይነጋገሩና
እዚህ አሁን ዲቤት ብለው ሲገቡ ካያቸዋቸው እዚህ ቲክታክ ላይ ልክ የነዚህ አይነት አካሄድ እየሄዱ ስለሆነ ነው። ምን ያደርጋሉ መሰላችሁ? ምን እንደሚያደርጉ ታውቃላችሁ? ዲቤት ብለው ይገቡና ጓደኞቻቸው መጀመሪያ የተወሰነች ጊፍት ጣል ያደርጉላቸዋል። ፒፕሉ ምንም አያውቅም። በቃ ስሜታዊ ይሆንና በቃ እንትና ጎበዝ ያቀፉታል። ግሩፕ አለ በነገራችን ላይ ሲገቡ ዛሬ እገሌ እንዲህ ይገባል፣ ይደዋወላሉ። እገሌ ይሄን ጊፍት ስጥ፣ እገሌ ይሄን ጊፍት ስጥ፣ እገሌ ይሄን ጊፍት ስጪ ምናምን በቃ ያጦዙታል። አበባ ምናምን እንትን ይሉታል። በነገራችን ላይ ሽቀላው የጋራ ነው። እነዚህ ሰዎች የሚያደርጉትን ነገር አሁን ቲክታክ ላይ ሲሰሙን ስልቱን ቀይሮ ነው የመጣው። የቲክታክ ሽቀላ ይሄ ነው። ለዛ ነው ዶክትሪን ቀነስ ፍቅር ጨመር እያሉ ሲናገሩ ቃል በቃል መሰሟቸው። ዶክትሪን ቀነስ ፍቅር ጨመር ስሙት። Kathy Rowe and her disabled husband Donald fell for Popoff's pitch. Surely God would see our pain and bless us. They borrowed thousands of dollars from relatives, saying they were going to pay their bills, but instead they sent it to Popoff, $4,500 in all. I just look back on it and think, I'm a pretty stupid person. We wanted to ask Popoff a few questions. Reverend Popoff? Yes, not Mahar with Inside Edition. Can I ask you a few questions about your ministry? Hey, you're squeezing me. Sorry. How can you justify taking all of this money from people that are desperate? Can you just answer us one question? Can you just move away, please? Would you talk to us later, please? No. Kathy Rowe, the lady you met, says she only stopped sending Popoff money 2 months ago when she had no money left for food. She says she now feels that she was brainwashed by watching Popoff on television. በጊዜው በጣም ትልቅ ነገር ሆኖ የተነገረለት የሰዎችን ማንነት የሚያውቅበት መለኮታዊ ፕሊስ ታፕታብ አድርጎ ሪፖርት እያደረጉብኝ ነው። ሪፖርት እያደረጉ ነው። ፕሊስ ሪፖርት ስለሆነ ገስት ላይ ያላችሁ ሁላችሁም ውረዱልን። አሁን ውረዱልን። ገስት ላይ ያላችሁ በጠቅላላ በራሳችሁ ሪፖርት እየተደረገ ነው። ታፕታብ አድርጉ። እንዴ መጡ እንደ ሐሰተኛ ነቢያት ደጋፊዎች ቲፎዞች መጣችሁ እንዴ? እኛ እኮ እየተናገርን ያለው ሀገር ውስጥ ስላለው አይደለም፣ ስለውጭው ነው። ሀገር ውስጥ ያለውን አይታችሁ እንድትጠነቀቁ ነው። ቁጭ ብሎ ሪፖርት የሚያደርግ ሰው አለ። እናንተ እስማ ኧረ መለኮታዊ መገለጥ ነበር። ከላይ ባየነው ቪዲዮ ጋዜጠኛው ያነጋገረው ጄምስ ራንድ የተባለ ሰው የመራው አንድ የጠርጣሪዎች ቡድን ይህንን ጉዳይ ያጠናው ወደ ጉባኤው በኮምፒውተር የታገዘ ሬዲዮ ስካነር ይዞ ገብቶ ነበር። የመጀመሪያው ጥርጣሬና ጥናት ቴክኖሎጂን እንደመጠቀም እንጂ ይህ ፈጽሞ ከእግዚአብሔር የተገለጠለት ነገር አለመሆኑን ነበር። ያንን ነበር የተጠራጠረው። ቡድኑ በተጨባጭና በተቀረጸ መረጃ የደረሰበትም ከሰዎች ከተሰበሰቡ የጸሎት ርዕሶች የተወሰዱ ስም፣ አድራሻ እና የህመም አይነቶች፣ አዳራሹን በመስታወት ከምታይበት ቢሮ ውስጥ ሆና ሚስቱ ስትናገር ፖፖፍ ደግሞ በጆሮ ውስጥ ከተተከለ ማዳመጫ ኢር ሪሲቨር ይሉታል ከዚህ መሳሪያ ይሰማ እንደነበር ነው። ይህንን በድምፅም በቪዲዮም ቀርጸው አቀረቡት። ይህንን የሚያደርጉት ማለትም ይህንን የሚያጋልጡ ሰዎች ክርስቲያን ያልሆኑ ሰዎች ናቸው። ጋዜጠኞች ደግሞ ይህችን አግኝተው ነው እንደ ቋያ እሳት አራገቡት። የእኛ ሀገር ተረኞች ባለፈው የእስራኤል ዳንሳን ቅሌታም ትንቢት እንደተሳለቁበት ማለት ነው። ቴሌቪዥኖች በየቤቱ ጉዱን አዝረከረኩት። የዚህ ቡድን መሪ ጄምስ ራንድ የተባለ ሰው አንዴ እንዲያውም ሴት መስሎ የሚቀርብ በሽተኛ ወደ ፖፖፍ ጉባኤ እንዲገባ አድርጎት ነበር። የሌሎቹን ስምና አድራሻ እና በሽታ በሚያገኝበት መንገድ የማህፀን ካንሰር ያላት በሽተኛ እንደሆነ ተደርጎ ከተላከ በኋላ እግዚአብሔር ያሳያችሁ ወንድ ልጅ ነው። በሽተኛ ወንድ ልጅ ቀሚስ አልብሶ የማህፀን ካንሰር ተፈውሶ ተመለሰ። ተፈውሶ አይገርምም? ወንድ ልጅ ከማህፀን ካንሰር። ትችቱ እየከበደ ሲመጣ እየጠበቀ ሲመጣ ፖፖፍም እየከፋ መጣ።
ተቺዎቹን የእግዚአብሔር ተቃዋሚዎች የሰይጣን መሳሪያዎች እያለ ይጠራቸው ከመድረክ ይዘልፋቸው ጀመር። አሁን የኛ ሀገር ሐሰተኛ ነቢያት እንደሚያደርጉት ማለት ነው። የዳንሳ ሞግዚት በቅርብ እነሱም የአባታቸውን ስራ ይሰራሉ ብሎ ነበር። ተቃዋሚዎቹን የሰይጣን ልጆች ማለቱ ነው። እርሱን ከሚያሄሱና ከሚቃወሙት ጋር የአንድ አባት ልጆች አለመሆናቸውን ማረጋገጡም ነው። በነገራችን ላይ ጋሽ በለጠ ተፈጸመ ብለው የመጡት በነገራችን ላይ ያንተን ቤተ እምነት የሰይጣን ቤተ እምነት ብሎ የሚጠራ ሰው ነው እንድታቀው የምፈልገው። እሺ በቃ ምንም የምታቀው ነገር የለም። በቃ አንተ መቼ ነው ሰው ያንተ ሰውዬ ለምትረጋጋው? ምን አንተን ቤተ እምነት እኮ እየተቸ ነው እየተናገረ ያለው ግን ገብቶክ ነው። በቃ እኛ እንዲህ አይነት ሰው እኮ ነው ግራ እያጋባን ያለው። እኛ ትላለህ አንተን እየሰደበ እሱ እኮ ያንተ ቤተ እምነት ተከታይ አይደለም ታውቃለህ። ግን እና በቃ እኔ ወይ አንተ እድሜን ተጠቀምበት ወይ ኦርቶዶክሶች አጠገቡ ካላችሁ አስራችሁ ይሄን ሰውዬ ይሄን ሽማግሌ ጸበሉ ሰዱት። በጴንጤ ጸሎት ይሄ የዚህ አጋንንት ነፃ መውጣት አልቻለም። የእውነቴን ነው የምላችሁ። እሰሩና ጸበሉ ሰዱት። ቀጥሉ። ፖፖፍ በዚያ ሁሉ ማጋለጥ ማጭበርበሩን እየካደ እውነት ነው እያለ ቀጠለ እንጂ ቅንጣት የጸጸት ምልክት እና መልክ አላሳየም። ውሸት መሆኑን ማጭበርበር መሆኑን ነፍሱ እያወቀች ነፍስያው እየነገረችው ሚስቱም እያወቀች እየካደ ቆየ። አንድ መስመር ከታለፈ ንስሐ መግባት ይከብዳል። ነገሩ እየተገለጠና አስቀያሚ የሆነ ሲመጣ በ1986 በኤንቢሲ ቴሌቪዥን ላይ በከፊል አመነ። ከሚስቱ ጋር በሬዲዮ እንደሚገናኙ እና አንዳንድ ጥብቅ ጸሎት የሚያስፈልጋቸውን ሰዎች ብቻ እንደምትነግረው እንደምታስተላልፍለት አመነ። ይህንን ተከትሎ የተከታዮቹ ቁጥር ቁልቁል ወረደ። ድራማውን እንንገራችሁ። ኢትዮጵያ ውስጥ የሚሰራውን ድራማ የዚህን ሰውዬ ይሄ ሰውዬ ምን ያደርጋል መሰላችሁ? ሚስቱ እዛ ኢንተርቪው ታደርጋቸዋለች። የሚመጡትን ሰዎች ኢንተርቪው ያደረገች ለሱ እያንዳንዱን መረጃ ትሰጠዋለች። እሱ ቤቱ ነው እንግዲህ እሱ እያንዳንዱን መረጃ ያውቃል እና በተነገረው መሰረት ነው መድረክ ላይ ቆሞ የሚናገረው። የእንዲህ እንትን አለብሽ እንትን አለብሽ ልክ አሁን እኛ ጋርም እንደሚያደርጉት ማለት ነው። ኢንተርቪው ይደረጋሉ። ታውቃላችሁ ገና ሲገቡ ከየት ነው የመጣሽው? የት ነው ያለሽው? ምንድነው ችግርሽ? እንደ ታማሚ መስለው ነው የሚጠይቋቸው እንዲጸለይ። ምክንያቱም ሰው የቸገረው ሰው ምንም ይናገራል። በቃ የቋጡ የቧጡን ነው የሚቀባጥርላችሁ። ምንድነው ማኒፑሌት ያደርጓቸዋል ማለት ነው። በሕክምናው ቋንቋ እንትን ልበላችሁ ማኒፑሌት ይደረጋሉ። ኦሬዲ ሰምተዋል። እያንዳንዱን ነገር እንትን ብለዋል። ለምሳሌ በሕክምናው ቋንቋ ልንገራችሁ። አንድ ሰው ካርድ ቤት ለምን እንደሚሄድ ታውቃላችሁ? ትሪያጅ ላይ ይሄድና ስሙን ይናገራል፣ አድራሻውን ይናገራል፣ እድሜውን ይናገራል፣ ኬት እንደመጣ እያንዳንዱ እንትን ትሪያጅ ላይ ይጨርስና ሐኪሙ ጋር ይመጣል። ሐኪሙ ጋር ሲመጣ ለምሳሌ አየለ ከሆነ ልክ ሐኪሙ ልክ እንደገባ ብድግ ይልና አይዬ ሰላም ነህ ወይ? እንዴት ነህ? ደህና ነህ ወይ? ቁጭ በል በጣም ደስ ይለዋል። ምኑ ታካሚው ለምን ደስ እንደሚለው ታውቃላችሁ? በቃ የሚያቀኝን ሐኪም አገኘው ብሎ እና ታካሚው እዚህ ጋር ነው መፈወስ የሚጀምረው። እንግዲህ ሐሰተኛ ነቢያትም እንዲህ ነው የሚያደርጉት። ገባችሁ? ሐሰተኛ ነቢያት እንዴ ተደምሩ ሐሰተኛ ነቢያት እንዲህ ነው የሚያደርጓቸው። ማኒፑሌት ይደረጋሉ። በቃ መረጃ ከዛም በስልክ ነው ኮሚኒኬት የሚያደርጉት። በስልክ ኮሚኒኬት ከዛ በኋላ እያንዳንዱ ጉድ በቃ ትወድቃለች። ስሟ ሲጠራ እንዲሆንሽ እንዲህ የተደረግሽ ፌንት እዛ ጠብ። ምክንያቱም በቃ እግዚአብሔር ጎበኘኝ ብላ በቃ እግዚአብሔር ተናገረኝ ብላ። አስባችሁታል? እግዚአብሔር ሲናገራችሁ ስሜቱ ምን ያህል እንዲሆነ አስባችሁታል? ይቀውጡታል። በቃ ዳንኩ ነው የሚሉት እነዚህ ሰዎች። አላኑም እኮ ማኒፑሌት እየተደረጉ ነው እነዚህ ሰዎች። መረጃ እኮ ተነግሮ ነው በዛ በጀርባ። እንግዲህ ይሄም ሰውዬ እንዲያረግ ነበረ።
ልክ ሀገራችን ውስጥም ያሉ ነቢያት የጫማ ቁጥር እንደሚናገሩ የጫማ ቁጥር ሳይቀር ስልክ ቁጥር ሳይቀር ይነገራቸዋል። እና ፒፕሉ ማኒፑሌት ይደረጋል። ምን ይባላል መሰላችሁ? ይሄ ዳርክ ሳይኮሎጂ ይባላል። እኔ ውስጥ ያለውን ስሜት እኔ ሳልነግረው ሌላ ሰው ማያቀኝ ሰው ሲነግረኝ ከራሴ ይልቅ የነገረኝን ሰው አብልጦ ማመን ማለት ነው። እዚህ ጋር የሚመለከው ልብ አድርጎ እግዚአብሔር ሳይሆን ያ ግለሰብ ነው። እግዚአብሔር አለ። እገሌ ጋር ሄጄ ተፈወስኩ፣ እገሌ ጋር ሄጄ እገሌ ማረኝ። ሲጀመር እኮ እነዚህ ሰዎች ተፈውሰው አይደለም፣ የመጀመሪያ ሕክምና ይባላል በእኛ። ምክንያቱም እኛ ትሪያጅ ላይ ነው ስሙን እያንዳንዱን ነገር መረጃ በካርድ አማካኝነት እጃችን ላይ የሚመጣው ትሪያጅ ላይ አልቆ ነው። ትሪያጅ ላይ ሲመጣ ብድግ ብዬ እንትናዬ ሰላም ነው ወይ እንዴት ነህ ደህና ነህ እስኪ ቁጭ በል ደስ ይለዋል። በቃ የሚያቀኝን ሐኪም አገኘው በቃ ደስ በቃ። ይሄ ማለት ጀነራል አፒራንሱን አይተህ ነው እንዲህ የምታረገው። በስሙ ነው የምትጠራው። ሲገባ አኪዩትሊ ሲክ ሊሆን ይችላል፣ ክሮኒክሊ ሲክ ሊሆን ይችላል፣ ዌል ኦረንትድ ሊሆን ይችላል። በስሙ ስለጠራውና ቁጭ ብለህ ፈለግ ብለህ ስለተቀበልከው ያ ሰውዬ ይቀልጣል። እንግዲህ አንተ የፈለግከውን ስራ መስራት ትችላለህ። በዚህ ሰዓት ላይ ኦልሬዲ ታክሞልሃል። የመጀመሪያውን ስቴፕ አክመኸዋል ታካሚህን። ከዛ በኋላስ ጥያቄውን ትጠይቀዋለህ። ከዛም በኋላ ትሰማዋለህ። እንደዛ ነው የሚያደርግህ፣ እንዲህ የሚያደርግሃል አይደል ትለዋለህ። እንዲህ ኦኬ፣ እንዲህ አይነት ስሜት ይሰማሃል አይደል? እንዲህ አይነት ታመጣዋለህ። ዲፈረንሻልህን ሚኒማይዝ እያደረግህ ትመጣለህ። በቃ ኦልሬዲ እኮ ነግረዋል ሁሉን ነገር። ከነገረ በኋላ ያ ምልክት ያ ህመም ሊያስከትሉ የሚችሉ ምልክቶችን ትጠይቀዋለህ። ገብቶሃል? ከዚያ በኋላ ፎር ፈርዘር ለኢንቨስቲጌሽን ትልከዋለህ። እግዚአብሔር ያሳያችሁ። ምድር ላይ በጣም አረመኔ የሚባሉ እንደ አይነት ሰዎች ናቸው፣ የሰው ልጅ ማኒፑሌት የሚያደርጉ። ስሙት። እንዲያውም ወዲያውኑ ኪሳራ አወጀ። በዚህ ሀገር ከነቃበት ባንክረፕሲ ይባላል። ምንም ዕዳ ቢኖርበት አይከፍልም ይህንን ያደረገ ሰው። በዚያን ጊዜ ይህንን ሲያደርግ ፖፖፍ ወደ 800 ከሚደርሱ አበዳሪዎች የተለያዩ ዕዳ ነበረበት። ዕዳው የህንፃ፣ የቴሌቪዥን ስርጭት፣ የግል ወዘተ ነው። ሁሉም ተሰረዘለት። ድምፁን አጥፍቶ ለአመታት ቆይቶ በፈረንጆች ከ2000 ዓመተ ምህረት በኋላ ፖፖፍ እንደገና ብቅ ሲል በቴሌቪዥን ሸቃጭ ሆኖ ነበር የተመለሰው። የተአምር መና የሚባል መሸጥ ጀመረ። ይህንን መና የሚበላ ጤንነቱም ሀብቱም እንደሚጨምር ተናገረ። በብልቃጥ እያደረገ ከራሽያ የመጣ ብሎ የተቀደሰ ውሃም መሸጥ ጀመረ። ትንንሽ የጨው ብናኝና ሌሎችም ቅራቅንቦች ይሸጥ ጀመር እና ፖፖቭ ገንዘብ ሲያግበሰብስ እንደ ሌሎቹ ቴሌንጌላውያን የቴሌቪዥን ወንጌላውያን ማለት ነው፣ ወንጌሉን አይሰብኩም እንጂ የሚሸጣቸውን ነገሮች የሚያነጣጥረው ያልተማሩ የሚባሉትን በቀላሉ የሚያምኑ እና የሚቀበሉ በህይወት ስጋት ውስጥ የሚገኙ ህመም ያለባቸው፣ ለምሳሌ ስሜታዊነት የሚያይልባቸው፣ ብዙውን ጊዜ ደግሞ ሴቶች ላይ የሚያተኩር ነው እና የተአምር ውሃ፣ አሸዋ ምናምን ሲሸጥ አብሮ የሚያድለው ፕላስቲኩን በፖስታ እንዲመልሱ ይጠየቃሉ። ፕላስቲኩን ሲልኩ ከገንዘብ ጋር እንጂ ባዶን እንደማይልኩ በማመን እንዲያውም ቀጣዩን ተአምራታቸውን እንዲቀበሉ አብሮ ገንዘብም እንዲልኩ ይጋበዛሉ፣ ይጠበቃል። በ1991 የፒተር ፖፖፍን መጋለጥ ቪዲዮ ስርጭት እና የጂም ቤከርን የፍርድ ሂደት ስመለከት ያኔ ገና ጠንቋዮች ናቸው። ያላቸው
ያላቸውን ንቀት ነው የሚያሳየው። ይህንን የጠርሙስ ውሃ የኢየሱስ ደም ማለታቸው ከቲቪ ጃሽዋ በቀር ሌላ ቦታ ምናልባት ያልታየ ስልት የኛዎቹ መለማመድ ጀምረዋል። በተለይ ዲያስፖራውን የእንግዶች ማረፊያ ብለው ቀረጥ የማይከፍሉበትን የሆቴሎች አስተዳደር የማያውቀውን የገንዘብ ማለቢያ ጥገት ከፍተዋል። ለዲያስፖራው የ50 ብር ቲሸርት $100 ይሸጣሉ። በደንብ የሚሰራበት ሀገር ነው ስዊዘርላንድ ውስጥ። እሱ ያለበት አካባቢ በጣም ትልልቅ ቸርቾች አሉ። በጣም ትልልቅ ቸርቾች። ይሄ ሰውዬ ለምንድን ነው ቸርች ሄዶ ማያገለግለው ብላችሁ ጠይቃችሁ ታውቃላችሁ? ከቸርች ተባሮ ነው የወጣው። አንድ ከቸርች ተባሯል። ምክንያቱም ቸርች ለንግድ አትመችም። ሂዱ አጠገቡ ያሉ ሰዎችን ሂዱና ደውላችሁ ጠይቁ። ለምንድን ነው ኤርሚያስ ቸርች ማያገለግለው? የትም ቸርች አያገለግልም። አገልግሎት የሚለው ይኸው ቲክታክ ላይ ቁጭ ብሎ እየተሳደበ የሚውለው ነው። ቁጭ ብሎ እየተሳደበ የሚውለው ያ ኒውዚላንድ ይቅርታ፣ የለም የትም ቸርች አይሄድም። የትም ቸርች ሄዶ አያውቅም። ለምንድን ነው ቤቱ ቁጭ ብሎ እንትን የሚለው ስትሉ፣ በቃ ስራ የለም። እንደውም 10 ጊዜ ነው። በነገራችን ላይ የሆነ ካፌ ላይ ነበረ ይሰራ የነበረውና አንድ ጓደኛው ከኔ ጋር ይግባባልና ፈርዘር እየሄደ ብዙ ሰዎችን አታክ ሲያደርግ እኔን ሊያስጠነቅቀኝ እኔን ያወራ የነበረና ያው እንደውም ምልክት ልስጥ እያለ እና ጓደኛዬ ነው አለና ካፌ ውስጥ ተቀጥሮ ቺፕስ ይሰራ ነበር፣ ቺፕስ ይሸጥ ነበር ካፌ ውስጥ እሱ የተቀጠረበት። ኋላ ስራውን አቆመ፣ ቤት ቁጭ አለ። ስራ አልሰራም አለ። እንግዲህ ኒውዚላንድን የሚያህል ከተማ እየኖረ የትም ቸርች አያገለግልም። የትም ቸርች እኔ ከዛ ነው የነገሩን። የትም ቸርች አንድ ቸርች ቆሞ ቤቱ ነው እንትን የሚለው ጀመረ። ቸርች ላይ አዩት፣ እውቀት የለውም። ከዛም በኋላ እዛ ቀልድ የለም። አውሮፓ ኢትዮጵያ አይደለም መቼስ፣ ወይም እዚህ ቲክታክ ላይ ያለ የአረብ ሀገር ሴትና የደቡብ አፍሪካ እንትኖች አይደሉም ያሉት፣ የተማሩ ሰዎች ናቸው አውሮፓ ያሉት። አዩት፣ ጠርበው አስወጡት። በቃ ከዛም ቁጭ አለ። ይሄው እንዲያመልክቼ ለምንድን ነው ከካፌ አልሰራም ብሎ የወጣኸው? ለአንተ ትንሽ ስራ ስለመሰለ አይደል? ሰው ባህር አቆርጦ የሄደበትን ሀገር አንተ በሚስት በኩል ሄደክ እዛ ቁጭ ብለህ አውሮፓ ስራ አለ መስራት፣ ቁጭ ብለህ እኔ ስራ አልሰራም ብሎ ሚዲያ ላይ ቁጭ ብሎ መለመን በእውነት ለምታሳድጋቸው ልጆች ጥሩ ነው? የእውነት አንተ አሁን ቲክታክ ላይ እያገለገልክ ነው? ነገ ልጆች አንተን ሲያዩ ምን አይነት ሞራል ለሚኖራቸው? ምን አይነት ወኔ ነው? ሚስትህ ምን እየተሰማት ይሆን ስስላት? አታሳዝንም? እስከ መቼ ነው የሚቀጥለው? አሳዝንም? ቸርች የሚባል የለውም። ቸርች የሚባል የለውም። እሺ እኔ ቸርች አለኝ የሚል ከሆነ ቸርች ሄዶ ያሳያል። አንድ ቀን የቸርች ፎቶ ይሄን ያለ ዘመን ስንቆይ አንድ ቀን ቸርች ቆሞ አይታችሁ ታውቃላችሁ? አንድ ቀን ቸርች የለውም። እሱ ያዘው የቲክቶክ ሽቀላ ነው። የቲክቶክ ሽቀላ ትኩረቱ ሰውና ገንዘብ ነው። ኮንፈረንስ ሲያዘጋጁ አይታቸዋል። ያስዘጋጃሉ እንጂ አይጋበዙም። ያስዘጋጃሉ ነው ያልኩት። አንድ ከተማ የሆኑ ሰዎች ጓደኞቻቸው ወይም ትርፍ የጋራ ነጋዴዎች ወረቀት አሳትመው ባነር አሰርተው አሁን ደግሞ የኢንተርኔት ዘመን ነው ለጥፈውላቸው ከች ይላሉ። ጋባዥ ከኖረም በከተማዋ ያለች ከስህተት አስተማሪ ጋር የተቆራኘች አንድ አፈንጋጭ ቤተክርስቲያን ወይም ስምና ስልጣን ፈላጊ ሰው ነው ጋባዥ የሚሆነው እንጂ በከተማዋ ካሉ አብያተ ክርስቲያናት ጋር በመተባበር መስራት አይታሰብም። ለምን? ትኩረቱ ሰውና ገንዘብ ነው። ስሙ በደንብ። ለዚህ ነው ቀለም የሚሰድቡ። ገንዘብ ብንሰበስብስ ወንጌል ልንሰብክበት ነው ብሏል። ችግሩ እኮ ወንጌል አለመሰበኩ ነው። ችግሩ ወንጌል አለመሰበኩ ነው። በሱ ዙሪያ ያሉ በጠቅላላ ተሳዳቢ ናቸው።
ቀን ሙሉ ሲሳደብ ነው የሚውለው። ቀን ሙሉ በስራ ደክማ የመጣች ሚስቱን እንኳን አያግዝም። ልጆቹን እንኳን አይቆጣጠርም። ሰው አይደለም፣ እነሱ ገንዘብ ነው አላማቸው። ስሙት። ወንጌል እኮ የመስቀሉ ቃል ነው። ክርስቶስ ለኃጢአተኞች መሞቱ ነው። ማንም ክርስቶስን ሊከተል ቢወድ መስቀሉን ሊሸከም ጌታን ሊከተል መወሰኑ ነው። ሰው ኃጢአቱ ሳይነገረው መፍትሄውም ሳይነገረው ድንቅ ሊያይ ነገሩ ድንቅ አይደለም እንጂ ድንቅ ሊያይ የተንጋጋ ሕዝብ ይሳካልሃል ይሆንልሃል ተነግሮት እንዴት ነው ጌታን የሚያገኘው? እንዴት? ዛሬ ላይ ሆኜ ሳየው ዶክተር ቱራኪ ናይጄሪያ አብዮት እንዲፈነዳ ጸልዩልን ሲል እኛ ጋር ስደቱ ከውበቱ ጋር እንዲቀጥል መጸለይ የነበረብን ይመስለኛል። የነ ፖፖፍ እና የነ ቤከር ሸቀጣምነትና አጭበርባሪነት ኢትዮጵያ እንደማይገባ በልበ ሙሉነት ከመተማመን ይልቅ እንዳይገባ መማፀን ተገቢ ነበር። የአምልኮ ነፃነቱ እዚያው ተማሪ እያለው ነበር የተከሰተው እና ከነፃነቱ ማግስት ከዚህ ተጭኖ እዚያ የሚራገፈው ገፈት ወዲያው መታየት ሲጀምር ነበር መንፈስ ቅዱስና ካሪዝማዊ ቀውሶችን ይጻፍኩት። በ20 ዓመት ውስጥ በ20 እጥፍ የተባዛ ይመስላል። የዛሬዎቹ እንደ ፖፖፍ ቴክኖሎጂ ላይ ሊጠቀሙ ይችላሉ። ሙት ማናገር ከቻሉ ሰይጣን የሰዎችን ጉድ እንዲዘቀዝቅላቸው ለምን አይችልም? እግዚአብሔር ግን የተሳሳተ የሰው ቁመት፣ የተሳሳተና የማይፈጸም የፓርላማ ስብሰባ ቀን፣ በስህተት ሳይፈወስ የሚቀር በሽታ፣ ለሞተ ሰው እንዳለ ተደርጎ የሚነገር ንግርት እግዚአብሔር አይናገርም። መዋሸት የእግዚአብሔር ባህሪ አይደለም። የስህተት ትምህርቶቹንም ስናይ ከዚሁ ከሰሜን አሜሪካ ነው ኢምፖርት ኤክስፖርቱ። ሰው አምላክ ነው። ሰው የሰይጣን ባህሪ አለው። ኢየሱስ ሰይጥኖ ነበር፣ ሰይጣን ሆኖ ነበር። የብልጽግና ወንጌል፣ የጤንነት ወንጌል ብለው የሚዘብቱት፣ በነገራችን ላይ የጤንነት ወንጌል ጤና ቢስ ነው። የብልጽግና ወንጌልም ብልጽግና ቢስ ነው። የሚሰራው ለሰባኪዎቹ ብቻ ነው፣ ስለሚበዘብዙ። ይህ የተረጋገጠ ነው። እና እነዚህን በሽተኛ ትምህርት የሚያሰራጩ ሰዎች እና እነዚያም የሚኮርጇቸው ሰዎች ከዚህ ከአሜሪካ ናቸው። እነ ኮፕላንድ፣ እነ ጆይስ ማየር፣ እነ ዶላር ክሬፍሎ ዶላር። ይህኛው መጀመሪያ ስሙም አልመሰለኝም ነበር። ራሱ ብር እስኪመስል ድረስ ራሱን የሸጠ ሰው ነው። እነ ሄገን፣ እነ ኦራል ሮበርትስ። የእነዚህ ምንጮቻቸው ደግሞ እነ ፓርሃም፣ እነ ሲሞር፣ ጠጋ ሲባል ደግሞ እነ ኢርቪንግ፣ እነ ኬንያን፣ ሌሎችም አሉ። ቻርልስ ፋራም እና እነ ዊሊያም ጄዚሞር የካሪዝማቲክ ጀማሪዎች፣ የፔንቴኮስታል ጀማሪዎች ናቸውና እኚህ በጠቅላላ ነው አድረስ እያደረጉ የሚናገሩት። እንግዲህ ዛሬ ቲክታክ ላይ አንድ ነን እንትንም በል ዴቭ ሉተራን በጣም ነው ያደነኩት። በነገራችን ላይ በትምህርት አንድ አይደለም፣ ፐርሰናል በሆኑ ነገሮች አንነካካ፣ ትምህርታችንን እንግለጥ ነው ያለው ትናንትና። በጣም ማቹር ነው። በነገራችን ላይ ለምን መሰላችሁ? እዚህ ቲክታክ ላይ መተው ሃይማኖታቸውን መናገር የማይፈልጉት ከተለያየ ቦታ የሚገባላቸው ኢንከም እንትን እንዳይላቸው፣ እንዳይጎልባቸው፣ ጊፍት እንዳይቀንስባቸው የሆነ ሳንቲ ምናምን። ወዳጄ እህቴ በነፍስሽ አትቀልጂ፣ ወንድሜ በነፍስህ አትቀልድ። ቸርቼ ምንድን ነው የምታስተምረው ብለህ ቁጭ ብለህ የቸርችን ትምህርት ተማር። ከቃሌ ጋር በፍጹም አንድ የሚያደርግህ ትምህርት የለም። ካሪዝማቲክ ሆነ ፔንቴኮስታል ሆነ ከአማን ሻሎም ጋር በፍጹም አንድ የሚያደርግህ የለም። ከሉትራን ጋር በፍጹም አንድ የሚያደርግህ ትምህርት የለም። በፍጹም አርፈ ቁጭ ብለህ ቤተ እምነት ምን እንደምታስተምር ቁጭ ብለህ ተማር። እውነቱ ይሄ ነው። እየነገርን ያለው እንዲህ እንትን አሉ በቃ በጋራ የጋራ እንትን የምትሉ ከሆነ
በቃ የጋራ ጠላት ብላችሁ የምታስቧት አንድ ቤተ እምነት አለች ኦርቶዶክስ የምትባል። እሷን አታክ ለማድረግ ከሆነ ችግር የለውም። የኛ ኢየሱስ ሌላ ነው፣ ችግር የለውም። እንስማማለን። በኢየሱስ አንድ ናችሁ? መጀመሪያ አንድ ናችሁ ወይ? የሜኖናይት ኢየሱስ የሉትራን ኢየሱስ ነው? የሉትራን ኢየሱስ የካልቪኒስት ኢየሱስ ነው? ንገሩን። መሰረተ ክርስቶስ እኮ ሉትራኖች አውግዘዋታል፣ በኮንፌሽናቸው ጭምር። እንዴት ነው ቁጭ ብላ አወራለሁ የምትለው? በጣም እኮ ነው የሚያስቀው። ሲጀመር እኮ እኔ አሁን ቃሌ ከካቶሊኮች ጋር ቁጭ ብሎ ፔንቴኮስታልን ወይም ፕሮቴስታንቶችን ቢሞግት ዳስ ፌር ትለዋለህ። ፕሮቴስታንት ያወገዘው ልጅ ለሳንቲም ሲል ከፈለገ ጴንጤ ይሆናል፣ ከፈለገ ሉትራን ይሆናል፣ ከፈለገ ካልቪኒስት ይሆናል። የሱ ቤተ እምነት እኮ በወንጌላውያን እምነት በሉትራኖች ተወግዛለች። ኦክስፎርድ ኮንፌሽን ሂዱና ገብታችሁ እዩ። ቁጭ ብሎ ግን እርቅ ይፈጽማል። ዴቭ ነው አሁን ማታ የተመቸኝ በጣም ዴቭ ነው። በትምህርት ላይ አይደለም የተስማማ ነው፣ ፐርሰናል እየተመጣጣን በምንነጋገረው ንግግር ብሎ ነው ያስረገጠላቸው። ከታች ያለው ግን መስማት አይችልም። በትምህርት ላይ አይደለም እዛ የተሰበሰቡት። ምንም አርገህ በትምህርት አንድ መሆን አችልም። ምንም የፈለገ ነገር ሆነ በትምህርት አንድ መሆን አችልም። አንድ የሆነ ትምህርት ስለሌለ ና ይሄ ተሰብስበህ ምናምን እንትን የለ። ኦሪጂናል ራሳችሁን አስመልጡ። መሰረተ ክርስቶስ የምትሄድ ከሆነ መሰረተ ክርስቶስ ምን ታስተምራለች የሚለውን ቁጭ ብለህ ተማር። ቃለ ሕይወት የምትሄድ ከሆነ ቃለ ሕይወት ምን ታስተምራለች? አሁን ይሄ ቃለ ሕይወት ነው። ይሄው ቃለ ሕይወት የራሷ የሆነ ትምህርት ማትደራደርበት ትምህርት አለ። ቁጭ ብለህ ከየትኛውም የፔንቴኮስቴም ከየትኛውም የፕሮቴስታንትም አንድ ያልሆነ ከየትኛውም ክርስትና የተለየ ትምህርት አላት ቃለ ሕይወት። ቁጭ ብለህ የቃለ ሕይወትን ትምህርት ተማር። ካሪዝማቲክ ኮንክ ካሪዝማቲክ ትምህርትን አክሰፕት አድርግ። ካሪዝማቲክ የሆኑ ቸርቾች ውስጥ ህብረት ማድረግ ትችላለህ። እና እሳት እና ውሃ የሆነ ምን እሳትና ጭድ የሆነ ትምህርት ይዘህ አብረን ቁጭ ብለን እንዳለን ከሆነ ዳስ ኦኬ። እኔ እግዚአብሔር አይመለከተኝም፣ ክርስቶስ አይመለከተኝም፣ ጓደኛዬ አይክፈው አይደብረው ምትል ከሆነ ዳስ ኦኬ። ይሄ ሃይማኖት አይደለም። እና እዚህ ጋር ስታፕ ማድረግ እንችላለን። እና ወደ ራሳችሁ ወደ ቀልባችሁ ተመለሱ። ትምህርት ላይ አይደለም የማታ ወርቅ። ፐርሰናሊ እየሄደ እገሌ ከእገሌ ጋር እንዲያርጓል እገሌ እገሌን እንዲያርጓታል በሚል የምታወሩትን ነገር እናቆም ነው እንጂ በትምህርት በብዙም ሰማይና ምድር በሚለያየው ልክ ቃለ ሕይወትና ሕይወት ብርሃን በትምህርት ይለያያሉ። ቃለ ሕይወትና ሉትራን ቸርች መካነ ኢየሱስ ቸርች በትምህርት ይለያያሉ። በፍጹም የማይገናኝ ትምህርት ነው ያላቸው። ይሄን አምነህ አክሰፕት አድርግ። ከዛ በኋላ ጓደኝነቱ ከሆነ ጓደኝነቱን ዲስከስ ማድረግ ትችላለህ። ሌላውን ነገር ግን የእግዚአብሔር ቃል ላይ እንዴት አስችሏቸው እዚህ ጋር ኢየሱስ ለዓለም አልሞተም ይላል። እዚህ ጋር ኢየሱስ ለተመረጡ ለተወሰኑት ግሩፕ ብቻ ነው የሞተ ይላል። እዚህ ጋር ኢየሱስ ለዓለም ነው የሞተ ይላል። አይ እንደዛ አይደለም። ኢየሱስ የተመረጡትን ነው እዚህ ጋር ያዳነው ይላል። ያልተመረጡትንስ? አይ እሱን ምንም አንልም። ማመን ትችላለህ እኮ ግን አንድ ነን አትበል። አንድ ነን ብለህ ልክ እዚህ ጋር ህዝብ አታታሉ። በቃ ህዝብ አታታሉ። ምክንያቱም እግዚአብሔርን ማታለል ይሆንባቸዋል። አይሁዶች እግዚአብሔርን ያውቃሉ ተብሎ የጌታ ማዕድ ላይ አብሮ ቁጭ አላሉ። የእግዚአብሔር ቃል ማለት የጌታ ማዕድ ማለት ነው። ሌላ ነገር የሚመስላችሁ ካላችሁ የእግዚአብሔር ቃል የጌታ ማዕድ ነው። የተለያየ ክርስቶስ ይዘህ በአንዱ የክርስቶስ ማዕድ ላይ ቁጭ ማለት አትችልም። ምክንያቱም የተለያየ ትምህርት ነው ያለ። ትምህርቱ ሌላ ነገር ላይ አይደለም። ክርስቶስ በነገረ ክርስቶስ ላይ የተለያየ ትምህርት ነው ያለ። መወያየት ተወያይተህ እንትን ማለት እሱ ዳስ ኦኬ። መወያየት ትችላለህ፣ ዲስከስ ማድረግ ትችላለህ። ነገር ግን አንድ ነኝ አትበል። ሲጀመር ይሄ የምታዩት አለ አይደለ? የምትከተሉት ሐሰተኛ ኢየሱስ ነው።
ኢቭን ሲጠራችሁ እንኳን ሰይጣን እያለ ነው የሚጠራችሁ ዘላለም መንግስቱ። ሌሎቻችሁ በቃ ይሄም ቤተ እምነቱ የሱ ቤተ እምነት ናት እንደምታስተምረው ለምን አልካትለውም? በቃ ቤተ እምነቱ ነው እንዲህ ምታት። ከዚህ ቀደም ትምህርታቸውን በደንብ ገልጨዋለሁ። በጣም የሚመቸን ደግሞ ሐሰተኛን ከሩት እንትኑ ነው እንዲህ ፈልፍሎ የሚያመጣው ፈልፍሎልህ እንዲያመጣን ከዛ እንጎረስ ይልሃል። አልጎርስም ማለት አይችልም። ስለዚህ በተቻለ መጠን ጓደኝነት ሌላ ነው፣ የህይወት ጥያቄ ሌላ ነው፣ ነፍስ ሌላ ናት። ገባ? ስለዚህ መተህ የሆነን ግሩፕ አታክ ማድረግ ስትፈልግ የሆነን ግሩፕ ትሰበስባለህ። የሆነ ነገር ሲጎልብህ መተህ ትጠጋለህ። እንዲህ የሚባል ሃይማኖት የለም። በቃ ነፍስህን አድን፣ ህብረትህን አስተካክል። እዚህ ጋር ሐሰተኛ ነቢያትን እቀበላለሁ ትልና እዛ ጋር ትሄድና ዘላለም መንግስቱም ይመቸኛል። እዚህ ጋርም ትሄድና ማን ነው ጳውሎስ ፈቃዱ ይመቸኛል። እዛ ጋር ትሄድና ዶክተር ተስፋዬ ሮቤል ይመቸኛል። እዚህ ጋር ተው እንጂ። ስለዚህ የሆነ ስፒሪቹዋል ስታንስ ይኖራችሁ። እኔ በጣም ደስ የሚሉኝ ማን መሰላችሁ? የጅማው ማን ነበረ? የጅማው ማን ነበር? እስኪ የጅማውን ጻፉልን ከታች ስሙን። በጣም እኔ የሚመቸኝ ዳዊት ፋሲል ልክ ነው ይነግር ይዝና አቋም ይኖር እዚህም እዛማት ይላል እና በነገራችን ላይ እኔ እሱ ሰውዬ አቋሙ ማንም አበደ ፈረጠ ምንም መስሎ አይታየውም። በቃ ያመነበትን ያወራል። ይሄ እገሌን እንዳይከፋው መሽኮርሞም ያለ ዘላለም መንግስቱን በዛ ልክ ነው የሚመቸኝ። እንዴት ደስ እንደሚለኝ ብታየው በጣም ነው በቃ በጣም ይመቸኛል። በቃ እንቅጭ ስለዚህ ነፍስ መቀለጃ አይደለችም እና ነፍሳችሁ ላይ አትቀልዱ። በቃ ትምህርታችሁን ማወቅ ግዴታ አለባችሁ። መዳን ነው የምትፈልጉ አይደል? የዘላለም ህይወት እኔ እውነት ነኝ ብሏል፣ መንገድ ነኝ ብሏል። ስለዚህ መንገድ ወንጌል ናት፣ የሰው ልጆች ወደ ዘላለም ህይወት የምታመጣ። ወደ ዘላለም ህይወት ማን ነው? እሱ ክርስቶስ ነው። እኔ ህይወት ነኝ ብሏልና ገብቷል። ስለዚህ ዛሬ ትኩረት አድርጉ። እግዚአብሔር ይባርካችሁ። ዘላለም መንግስቱ ለዛሬ አድቫይዝ በጣም ነው የምናመሰግን። ዛሬ ካንተ ብዙ ነገር ብዙዎች ተምረዋል፣ በትዕግስት አዳምጠውሃልና ዜድዬ ብሩኩን ተባረክ። አልቀበልም። ለምንድን ነው የምትጠይቀኝ? የኑሮ ጥያቄ ልጠይቀኝ ነው? አልቀበልም። የነገረኛ ሰው ጥያቄ አንቀበልም።